ጤና ይስጥልኝ የተወደዳችሁ ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። በመላ ዓለም ያላችሁ ታዳሚዎቻችን ዝግጅታችንን ለመከታተል ስለተገኛችሁ ምስጋናችን ይድረሳችሁ። ከሁሉ አስቀድሞ ይሄ ስርጭት ለሌሎች እንዲደርስ ላይክ አድርጉ። ላይክ ስታደርጉ ለሌሎች እንደመጠቆም ነው አልጎሪዝሙ የሚረዳው። ስለዚህ ይሄው ተመሳሳይ ፍላጎት ያላቸው ሌሎች ሰዎች እንዲያዩት ለማድረግ ከእናንተ ምንም የሚጠይቀው ነገር የለም። ስለዚህ ላይክ በማድረግ ድጋፋችሁን አሳዩን። ሰብስክራይብ ማድረጋችሁንም አረጋግጡ። በተጨማሪ በ2024158418 ላይ በዚህ በአሜሪካ ያላችሁ በዜርና በካሻፕ በመላ ዓለም ያላችሁ ደግሞ በርዕዮት ኢንክ @gmail.com REYOTINC@gmail.com በፔይፓል እንድትደግፉ እንጠይቃለን። አብራችሁን ስላላችሁ እናመሰግናለን። በሰሞኑን በስፋት እየተነጋገርን እንዳለ ነው በአሁኑ ወቅት በትግራይ የፖለቲካ ሁኔታ በጣም ትኩሳቱ መጨመሩን እንመለከታለን። ብዙ ያሳሰባቸው ነገሮቹ በእጅጉ ያስጨነቋቸው ዜጎች ቁጥር በጣም ከፍተኛ ነው። የነገሩ አነጋጋሪነትም እንዲሁ በእጅጉ ተስፋፍቶ ቀጥሏል። የጦርነት ስጋት አለ በብዙዎች ዘንድ። ብዙ አይነት ፖለቲካዊ ጥያቄዎች እየተነሱ ነው እና ያንን አስመልክቶ ዛሬ ጉባኤ ማካሄዱን የሚገልጸው የህወሓት ክፍል በምክትልነት የመረጠው እና በቃል አቀባይነትም በማገልገል ላይ የሚገኘው ከዚህ ቀደም በርዕዮት ቀርቦ አስተያየቱን ሀሳቡን አካፍሎን የሚያውቀው አቶ አማኑኤል አሰፋ በጥያቄያችን መሰረት ዛሬ ለምናቀርብለት ጥያቄ የድርጅቱን ሀሳብ ለማቅረብ እዚህ ተገኝቷል። በጣም አመሰግናለሁ አማኑኤል ለመልካም ፈቃድህ። አክሰስብል መሆን ትልቅ በረከት ነው ለሚዲያ እና ለዚህ ላመሰግን እወዳለሁ። ሌሎች አብረው የሚሰሩ ሰዎችን ለቃለ ምልልስ እንዲመጡ በተደጋጋሚ ጠይቀናቸው አልመጡም እና ያንተን መልካም ፈቃድ ሳላደንቅ አላልፍም። እንኳን መጣህ አማኑኤል። አመሰግናለሁ ቴዲ። ግዴታዬ ነው ወደ ሚዲያ ቀርበው ያው ፖለቲካ ውስጥ ሆነ በድርጅት ውስጥ ያለውን ሁኔታ የትግራይን ሁኔታ በሚመለከት ሀሳቤን ማጋራት ግዴታዬ ነው። ደግሞ ሚዲያ ተገኝቶ ማለት የጊዜ ጥበት ስላለ ነው እንጂ ለማንኛውም በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ እንደገለጽኩት ጥያቄዎቻችሁን በትላንትናው ዕለት ላኩ ብላችሁን የአንዳንዶቹን ጥያቄዎች አግኝተናል። ከራሳችን በኩል ያሉትንም ጥያቄዎች እናስተናግዳለን። አስተያየቶቻችሁን ከስር አስፍሩ። ከሁሉ በላይ ግን ላይክ አድርጉ ማለት እንወዳለን። እንቀጥላለን። አብራችሁ ነው። ዛሬ ብዙ ዝርዝር ጉዳዮች ስለምናነሳ አቶ አማኑኤል በተቻለ መጠን ለምናነሳቸው ጥያቄዎች በጣም ወደ ኋላም ሳንንደረደር ብዙ ዳራ ሳናበዛ ቱ ፖይንት የሆኑ መልሶች ብናቀርብ አይ ቲንክ ለጊዜያችን ጥሩ ነው ብዬ እንደማሳሰቢያ ላቀርብና አንድ አጠቃላይ የሆነ ከህዝብና ከሞራል ጥያቄ ጋር የሚተሳሰር ነገር በማንሳት ልጀምር ከጥቅል ወደ ዝርዝር መሄድ ይሻላል በሚል እና እንዳልኩት መምጣት እዚህ ልትመጣ መሆኑንና በወቅታዊ ጉዳዮች ለምናቀርብለት ጥያቄ ምላሽ ልትሰጥ እንደምትመጣ ተናግረን ጥያቄዎች ላኩ ስንል ከዚህ በፊት ለአንተም ለአቶ ጌታቸውን በተለያየ መንገድ ያነሳሁባችሁን ነጥብ አንድ ተከታታያችን ከመቀለ በጣም ልብ በሚነካ መልኩ ጥያቄውን ላኩልንና መልሼ ባነሳበት ምንም ችግር የለውም ብዬ አሰብኩ። ጥያቄው መሰለህ በቃል የሚለውን ልንገርህ። እንደ ህዝብ ምን በድለናችሁ ነው? ምን አደረግናችሁ? የሚል ነው። በቃ ይሄ ነው ጥያቄውና ከዚህ ቀደም መቀለ በነበረ አንድ ስብሰባ ላይ እኛ እኮ ከልጆቻችሁ በላይ ነው ስንታዘዛችሁ የኖር ነው የሚል አስተያየት ሲቀርብ አይቻለሁ። ዶክተር ሙዝም እንደዚሁ ባለስልጣናቱን ተንበርክኬ ለመንኳቸው፣ ህዝቡን ያስቀየማችሁ ነገር ካለ ይቅርታ አድርጉለት፣ ማሩት፣ ከዚህ በላይ ግን አትቋመሩ በህዝቡ የሚል ጥያቄ አቅርቤላቸው ነበር ሲል ሰምቻለሁ። ጥያቄውን ፓራፍሬዝ አድርገውና አሁንም በአጠቃላይ በናሽናል መድረኩ ላይ በአገራዊ መድረኩ ላይ በዓለም አቀፍ ደረጃ ትግራይ እየተነሳች ያለችው በትርምስ ነው እና እንደው እንደ ሰው አሁንም የትግራይ ህዝብ እዚህ ጉስቁልና ውስጥ እንዲሆን የሆነ አስተዋጽኦ ስላላችሁ ህዝቡ በዚህ ደረጃ አንገቱ እንዲደፋ ማድረጋችሁ የሚፈጥርባችሁ ሀፍረት የለም ወይ? አቶ አማኑኤል ምንድን ነው በአሁኑ ወቅት አንድ ትግራይ ውስጥ ያለ ፖለቲከኛ የህዝቡን ስቃይ በተመለከተ ሲያይ የሚሰማው ነገር ምንድን ነው? አመሰግናለሁ ቴዲ። ማለት ይሄ ማንኛውም ሰው ሊያነሳው የሚያነሳው ጥያቄ ነው። አረ ነው ማለት በእያንዳንዳችን ህይወት ውስጥ ያለው ነገር ህዝቡን ለማገዝ ወይም ህዝቡ ከችግር ለማውጣት እየጣርን እንደሆነ ነው የሚገባን እንጂ ህዝቡ በዚህ ደረጃ በእያንዳንዳችን እያማረረ እንደሆነ ለመውሰድ በጣም ያስቸግራል። ምክንያቱ እኛም እዛ ውስጥ ገብተን በአጋጣሚ እዛ ውስጥ ገብተን ሳፈር እያደረግን ያለን ሰዎች ነን። ማለት በፖለቲካ ደረጃ ዝም ብለህ ካየኸው የትግራይ ፖለቲካ ያበላሸ ነው እኛ ነን፣ ወይም በአመራር ውስጥ ያለነው ሰዎች ሁላችንም ሲካፈል የድርሻችን ሊደርሰን ይችላል። ግን ለማንኛውም ያበላሻችሁ እሱ ወደኋላ እንዳትመለስ ስላልከኝ ነው። ወደኋላ ካልተመለስ በጣም ባጭር ማለት ነው እንደው መሰለህ የፖለቲካ አመራሩ ባለፉት 5 ዓመታት በነበረው ጊዜ ውስጥ ወይም ከዛም በፊት ሊሆን ይችላል የቻለውን ነገር ለማድረግ በሚጥርበት ሁኔታ ችግሮች ሲፈጥር ችግሮችን ለመገምገም ችግሮችን ለመፍታት የሚያስችለውን ቁመናን እያጣ ችግሮች እየደራረበ ስንገመግም ከዚህ በፊትም ነግሬያለሁ ስትራቴጂያዊ የሆኑ
ችግሮች እየፈጠርን መጣን። ከችግሮች ለመውጣት በምናደርገው ጥረት ደግሞ ግላዊ የሆኑ ጉዳዮችን እያጠቁን መጡ። ስለዚህ እነዛ ችግሮች በግል ደረጃ ያሉ ችግሮችም ለምሳሌ እኛ የራሳችንን ካራክተራይዜሽን አለን በፖለቲካው፣ ግን በኮራፕሽን፣ በስልጣን አተያይ፣ በአካባቢያዊ አተያይ ወይም ህዝበኝነት የመሳሰሉ የጸረ ዲሞክራሲ የመሳሰሉ ጉዳዮችን በአመራሩ ዘንድ ሲታዩ እነዛ ችግሮች ለመፍታት በምንጥርበት ሂደት ደግሞ መቧደን ምናምን መጣ እያለ ያው የፕሪቶሪያ ስምምነት ተፈርሞ ወደ ተግባር ስንገባ ደግሞ ያው በተደጋጋሚ በትግርኛ ብሔራዊ ክህደት ምናምን እያልን የምናቀርበው ለዚህ ያው እዛው ላይ ያሉ ችግሮች እየፈጠርን መጣን። ስለዚህ ግላዊ የሆኑ አታዮች ናቸው። በቃ ማለት ግላዊነትን እየሰፋ በአመራሩ ሲመጣ አይደል ነው። እኔ እውነት ለመናገር ይህንን ችግር ለመፍታት የሚያስችል መንገድ ይዣለሁ ብዬ ነው እኔ የምገምተው። እኔ ጋር ያሉ ጓዶች ደግሞ ያው በዛ ደረጃ ችግሩን ለመፍታት ጥረት እያደረግን ነው ብለን እናስባለን። ያው እንደ ጥያቄ መቼ ነው ህወሓት በቃ እኔ ለትግራይ ህዝብ መፍትሄ አይደለሁም ብሎ የሚወስነው? ምን ሲያጠፋ ነው የምልህ። በተለያየ ደረጃ ሊገለጽ የሚችል ወደ ኋላ ሊመለስ የሚችል ነገር መኖሩ እንደተጠበቀ ሆኖ አሁን ዛሬ እንዳልኩት ወደዛ ስለማንሄድ በቃ አሁን የትግራይ ህዝብ ያለበት ሁኔታ በቀጣይ የዘር ፍጅት ውስጥ ያለ ነው ሊባል ይችላል። እንደዛ ብዬ ነው ማምነው። የራሱን ህዝብ ከዘር ፍጅት መከላከል ካለመቻል በላይ ጥፋት አለ ወይ? በቃ እኔ የትግራይን ህዝብ ማገልገል በምችልበት ደረጃ ላይ አይደለሁም እንዲል ህወሓት ምን መፈጸም አለበት? መቼ ነው በቃ መፍትሄ አይደለሁም ሊል የሚችለው? ማለት የዘር ፍጅቱን ወይም ጄኖሳይዱን ህወሓት ያመጣው አይደለም። ግን መከላከል ሲገባል ጄኖሳይዱ ማለት ህወሓት ቪክቲም ነው። ስለዚህ ጄኖሳይዱ ለመከላከል ከህዝቡ ጋር የወገነ ድርጅት ነው። ስለዚህ በቀጣይነት ችግሮች አሉ። ችግሮቹ በአመራሮች ውስጥ ያለ ችግሮች ናቸው። ህወሓት እንደ ድርጅት ችግሮች ለመፍታት የሚያስችል ሀሳብ ያለው ፕሮግራም ያለው ድርጅት ነው። በየጊዜው ፕሮግራሞቹ ሪፎርም እየተደረጉ እየታደሱ በየወቅቱ ችግሮች ለመፍታት የሚያስችል ቁመና መያዝ አለበት። አመራሩ ማለት ወደ ትክክለኛ አሰራር ገብቶ በቆየው ችግሮችን የሚፈታበት መንገድ ቢሆን ኖሮ ቶሎ ብሎ ቁመናውን አስተካክሎ ችግሮች ለመፍታት ወደሚያስችልበት መንገድ መግባት ይችል ነበር። አሁን ክራይሲስ ውስጥ ጄኖሳይድ ውስጥ ነበርን። ከዛ ወጥተን ወደ ሌላ መንገድ ስንይዝ ክራይሲስ ውስጥ ገባን። ስለዚህ አመራሩ እንደምታየው በተለያዩ ቦታዎች ተከፋፈለ። ስለዚህ አንዱ የሚያስበው ችግሮች ለመፍታት የሚያስችል መንገድ ይዣለሁ ነው። ሌላው ደግሞ የራሱን አተያይዞ ይህንን ነው ችግሮች ለመፍታት የሚያስችል ነው። ስለዚህ አይደል ነው ህወሓት መንገድ ላይ እነዚህ ችግሮች ባሉበት ህወሓት ትግራይ ውስጥ እነዚህ ችግሮች በተደረደሩበት መንገድ ላይ እኔ መፍትሄ ልሁን ብሎ ራሱን በትኖ ከወጣ ችግሩ ይፈታል ወይ? ችግሩ አይፈታም፣ ይወሳሰባል። ከዚህ በበለጠ መንገድ ይወሳሰባል። ህወሓት በጣም ትልቅ ድርጅት ነው። ህዝቡን መምራት የሚችል ድርጅት ነው። ችግሮችን ለመፍታት የሚያስችለውን ቁመና በተለያዩ መንገዶች በተለይ በአመራሩ ምክንያት እየተዳከመበት የመጣ ድርጅት ነው። ስለዚህ ዋናው ነገር በአመራሩ ውስጥ ያለውን ድክመት ማስተካከል ችግሮችን ለመፍታት የሚያስችል ቁመና መያዝ እንጂ መንገድ ላይ እኔ የመፍትሄ አካል መሆን አለብኝ ስለዚህ መበተን አለብኝ ብሎ እንደ ድርጅት መንገድ ላይ ህዝቡን ጥሎ መውጣት ያለበት አይመስለኝም። እንደዛ አይደለም መፍትሄው። ያ መፍትሄ ሊሆን አይችልም። መልካም። ወደ በኋላ ፕሮግራም በተመለከተ አንድ ማነሳው ጥያቄ አለ። ግን ወደ አሁን ጉዳይ ልመለስና የእናንተ ድርጅት ባወጣው መግለጫ ላይ የህወሓትና የሰራዊት ውሳኔ እየተተገበረ እንዳለና ሂደቱም ህግና ህገ መንግስቱን የማስከበር ተግባር መሆኑን ትገልጻላችሁ። ጥያቄ ምንድን ነው? ማለት ስለ የትኛው ህገ መንግስት ነው እያወራን ያለ ነው? እንዲከበር የምትጠይቁት የትኛውን ህግ የምታስከብሩት የትኛውን ህገ መንግስት ነው የሚል ጥያቄ ስላለ የትግራይ ህገ መንግስት። የትግራይ ህገ መንግስት ከአጠቃላይ የኢትዮጵያ ህገ መንግስታዊ ስርዓት የተነጠለ ህልውና አለው? ትግራይ አሁን የኢትዮጵያ ህገ መንግስት ስርዓት አካል አይደለችም አይደለም? ገና ልትሆን እየሰራች ነው። የኢትዮጵያ ህገ መንግስት በጦርነቱ ምክንያት ትግራይ ከኢትዮጵያ ህገ መንግስት ፈቀቅ ያለ ነገር አጋጥሞታል የሚል እምነት አለኝ። ማለት ህገ መንግስታዊ ስርዓቱ ወደ ቦታው አልተመለሰም። ገና ወደ ህገ መንግስታዊ ስርዓቱን ወደ ቦታው ለመመለስ የፕሪቶሪያ አግሪመንት የፕሪቶሪያ ስምምነት በደንብ መተግበር አለበት። ምክንያቱም የፕሪቶሪያ ስምምነት እንደምታውቀው አንዱ ነገር ወደ ህገ መንግስታዊ ስርዓቱን የመመለስ ጉዳይ ነው። ስለዚህ ትግራይ ውስጥ ግን ህገ መንግስታዊ ስርዓቱ አለ። በክልል ደረጃ ህገ መንግስት አለን። ስለዚህ ያንን ህገ መንግስት መሰረት አድርጎ የተቋቋሙ ተቋማት አሉ ትግራይ ውስጥ። እነዛ ተቋማት ከጦርነቱ በፊትም የነበሩ ናቸው፣ በሀገር ደረጃም የነበሩ ናቸው። ለምሳሌ ህገ መንግስት ስለ ስፔሲፊክ የምክር ቤቶችን ጉዳይ እንውሰድ። ትግራይ ውስጥ በወረዳ ደረጃ፣ በከተማ ደረጃ፣ በቀበሌ ደረጃ፣ ክፍለ ከተማ ደረጃ ህገ መንግስቱንና የትግራይ አዋጆችን መሰረት አድርገው የተቋቋሙ ምክር ቤቶች አሉ። እነዛ ምክር ቤቶች ልክ የኢትዮጵያ በተመሳሳይ ደረጃ ያሉ ምክር ቤቶች የተቋቋሙበትን ስርዓት መሰረት አድርገው በተመሳሳይ ጊዜ የተቋቋሙ ናቸው። ስለዚህ
ከኢትዮጵያ ወይ ከፌዴሬሽኑ ጋር የሚያያይዘን የፌዴራል መንግስት ወይ የፌዴሬሽኑ ህገ መንግስት ችግሮች ገጥመውታል። ወደዛ መመለስ አለብን። ወደዛ ለመመለስ ችግሮች ገጥመውታል ሳይሆን እንደገና የፕሪቶሪያ ስምምነት ያስፈለገው ትግራይ በጦርነቱ ምክንያት ከህገ መንግስታዊ ስርዓቱ ስለተቆረጠች ወደዛ የህገ መንግስት ስርዓት የመመለስ ፕሮሰስ ስላስፈለገ ነው። አንተም በተደጋጋሚ በቃለ ምልልስ ላይ እንደተናገረው የፕሪቶሪያ ስምምነት ፍሬምወርክ ነው አይደለ? ስለዚህ ይሄ ህገ መንግስት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት ከተቀረጸና ከጸደቀ በኋላ እንደዛ ህገ መንግስታዊ ስርዓት የተቀረጸን የትግራይ ህገ መንግስት አለ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ምን አይነት ህጋዊ ህልውና አለውና ነው የትግራይን ህገ መንግስት እያስከበርን ነው የምትሉት? የፕሪቶሪያ ስምምነት አይደለም ወይ በአሁኑ ወቅት የትግራይ ህገ መንግስት ነው? የትግራይ ህገ መንግስት እኮ የትግራይ ህገ መንግስት ከፌዴራል መንግስት ጋር የሚያያይዘውን ፓርት ብቻ ሳይሆን ትግራይ ውስጥ ያለውን ሁሉን ነገር ይመራል። የሰብአዊና ዲሞክራሲያዊ መብቶችን በሚመለከት ትግራይ ውስጥ ያለውን ስርዓት በሚመለከት ስርዓተ መንግስቱ እንደ ክልል እኮ የትግራይ ክልል አለ። የህዝቡን ሉዓላዊነት በሚመለከት በትግራይ ህገ መንግስት የትግራይ ህገ መንግስት ከዛ ህገ መንግስት ከፌዴራል ህገ መንግስት አይደለም። የትግራይ ህገ መንግስት ከፌዴራል ህገ መንግስት አይመነጭም። የትግራይ ህገ መንግስት ከትግራይ ህዝብ ስልጣን ነው የሚመነጨው። የትግራይ ህዝብ ስልጣን መጀመሪያ የታወቀው በኢትዮጵያ ህገ መንግስት አንቀጽ 8 ላይ በተጻፈው መሰረት የዚህ ህገ መንግስት ሉዓላውያን ብሔሮች ብሔረሰቦችና ህዝቦች ናቸው ከሚለው አንቀጽ ነው። ስለዚህ ከኢትዮጵያ ህገ መንግስት ነው የሚመነጨው። ኦብቪየስሊ ህገ መንግስቱ የፌዴራል ህገ መንግስት ደግሞ የሚለው ክልሎች የፌዴራል መንግስትን አቋቋሙ ይላል። ክልሎች የፌዴራል መንግስትን ያቋቋሙት በህገ መንግስቱ ነው። መንግስትና ህገ መንግስት የተለያየ ስለሆነ ነው። በህገ መንግስቱ ህገ መንግስታዊ ስርዓቱን መሰረት አድርገው በፌዴሬሽኑ መሀል ላይ ያስቀመጡትና ለራሳቸው የወሰዱት አለ ህገ መንግስቱ ላይ ማን ይቀድማል ምናምን ማን የሰጠው ለህገ መንግስቱ ስልጣን ካል የሁሉንም ህገ መንግስት ስልጣን የሚመነጨው ኃላፊነት የሚመነጨው ከህዝቡ ነው። ስለዚህ የትግራይ ህገ መንግስት ከምን ይመነጫል ካልከኝ ከትግራይ ህዝብ ነው። የትግራይ ህዝብ ነው ያሰደው የትግራይ ህዝብ ዊል የተገለጸው በህገ መንግስት ነው። ይህንን ስል እኔ ህጉ ላይ የተጻፈው ስለሆነ ነው እንጂ በኋላ መለስበታለሁ። ያን ያህል ህገ መንግስቱ የተለየ ፍቅር ስላለኝ አይደለም። የፌዴራል ህገ መንግስቱ ከፈረሰ በትግራይ ላይ የትግራይ ህገ መንግስት የሚባል የለም፣ የትግራይ ክልል የሚባል የለም፣ ትግራይ ውስጥ የሚከበር ሰብአዊና ዲሞክራሲያዊ መብት የለም። ትግራይ ውስጥ ሰብአዊ መብት በህገ መንግስቱ ሰብአዊ መብት በህገ መንግስቱ ታወቀ እንጂ ስላልተሰጠ እሱ ሌላ ታሪክ ነው። እሱ ከሌላ ቦታ ስለሚመነጭ አንተ ስለምታውቀው እያወራ ያለሁት አሁን አስተዳደራዊና ዲሞክራሲያዊ ጉዳዮችን በተመለከተ ነው። እና እሱ ሁሉና ትግራይ ውስጥ በምን ታስከብራለህ? አሁን ይኸውልህ በአሁኑ ወቅት ያለው ፍሬምወርክ የፕሪቶሪያ ስምምነት ስለሆነ የፕሪቶሪያ ስምምነት የሚያስፈልገው ኮንስቲቱሽናል ክራይሲስ ስለተፈጠረ ስለሆነ በአሁኑ ወቅት በኢትዮጵያ የፕሪቶሪያ ስምምነት ነው በኋላ መለስበታለሁ። ቀጥሎ ያሉትን ፖለቲካዊና አስተዳደራዊ ጉዳዮች እየወሰነ ያለው ነው የኔ መረዳት አይደለም። ምን መሰለህ የትግራይ ህገ መንግስት የትግራይ ህገ መንግስት ነው ማለት ህገ መንግስቱን የትግራይን ህገ መንግስት ለማስከበር መብቱን ለማስከበር ሲል ነበር ጦርነት ውስጥ የገባው ህዝቡ። ምክንያቱ እንደምታውቀው በፌዴራል ደረጃ የተቀመጡ መብቶች እና በትግራይ ህገ መንግስት ውስጥ የተቀመጡ መብቶች ሊጣሱ ሲሉ አይ እኔማ ባለመብት ነኝ የሚል ጥያቄ አንስቶ መብቶቹን ሲደፈጠጡ ጆኖሳይድ ሲታወጅበት ነበር ህገ መንግስታዊ ስርዓቱን ለማክበር የመከላከል ጦርነት ያካሄደው ህዝቡ። ስለዚህ የትግራይ ህገ መንግስት ላይቭ ነው። ወደ በህገ መንግስቱ የተቀመጡት መብቶቹ እንዲመለሱ ታገለ ስላልከኝ ወደ ትግራይ የህገ መንግስታዊ መብቶቹ እንዲከበሩ ለማድረግ በሚደረግ ጥረት ወደ ህገ መንግስቱ የመመለስ ሂደት ተጀምሯል፣ ግን አልተጠናቀቀም አይደለም። ስላልተጠናቀቀ በምልአት ትግራይ ወደ ህገ መንግስታዊ ስርዓት ስላልተመለሰች የፕሪቶሪያ ስምምነት የሚባል ድልድይ አስፈልጓል። ዜርፎር አሁን ኮንቴክስቱን ለመተሳሰር የሚያስችል ማለት ነው። ስለዚህ በዚህም ምክንያት ፕሮሰስ አስፈልጓል። ፕሮሰሱ ያስፈለገው የትግራይ ክልል እንደ ክልል ከፌዴሬሽኑ በጦርነት ምክንያት ተቆርጣ ስለነበር ነው የሚል ነው የኔ መረዳት። ሌላ ግን አንድ ዜጋ እሱ ገመድ ነው። ምን መሰለህ ቴዲ፣ እሱ ገመድ ነው። ትግራይን አስጨርሳኝ። ትግራይ እንደ ኤንቲቲ እንደ ክልል ውሰደውና ትግራይ ከፌዴራል መንግስት ወይ ከፌዴሬሽኑ ጋር የሚያስተሳስረውን ገመድ ችግር ገጠመበት ወይም ተበጠሰ። ስለዚህ ይህንን ወደ ነበረበት ቦታ ለመመለስ የሚያስችለውን ፍሬምወርክ የፕሪቶሪያ ስምምነት ነው። ትግራይ ውስጥ ሜንቴን የተደረገውን ስርዓት ግን ህገ መንግስታዊ ስርዓቱ ግን አለ። እሺ ቆይ እዚህ ላይ ጊዜ ብዙ ላለመውሰድ ህጋዊ እውቅና የሌለውስ ቡድን ህገ መንግስታዊ ማንዴቱ ችግር ውስጥ የገባ ፓርቲ ይመራው የነበረ ክልል ህገ መንግስታዊ ስርዓት ውስጥ ለመግባት በመመለስ ሂደት ላይ ነኝ እሱን ለመመለስ የሚል ፓርቲ ህጋዊ እውቅና የሚሰጠው አካል ጠቅላላ ጉባኤ አላደረገም ስላለው ያካሄደው ጉባኤ ውድቅ የተደረገበትና ህጋዊ ውጤት እንደማይኖሩ የተገለጸለት ቡድን ራሱ በህግ ሰፈር ውስጥ ሳይገኝ ስለምን ህግ ነው እያወራ ያለው የሚል ጥያቄ ማለት ነው። ጥያቄው ስለቀጠለ አሁን ኢሹ ስለቀጠለ እያነታረከ ስላለ እንደገና አነሳባለሁ ጥያቄውን። አሁንም ህጋዊ እውቅና ሳይኖራችሁ እናንተ ስለምን ህግ ማክበርና ማስከበር ነው በተናገሩት? መጀመሪያ እናንተ መቼ ህጋዊ እውቅና መቼ ህግ ያውቃችሁና ነው የሚል ጥያቄ ስላለ ነው። ከዚህ አሁን እኮ ይህንን ጥያቄ ከማንሳት በፊት የትግራይን ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችል ፍሬምወርክ አለ። አቶ አማኑኤል ሄሎ
ኔትወርክ ነው መሰለኝ። ቀጥል። ከአንተ በኩል የተቋረጠ ነበር። አሁን ከዚህ ጥያቄ በፊት ራሴ ያነሳው ነገር ነበረ። ትግራይ ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችላት ፍሬምወርክ ፕሪቶሪያ ስምምነት ነው አልከኝ። የፕሪቶሪያ ስምምነት ብቻ ነው ያለኝ አልከኝ። አሁን ግን ከህገ መንግስት ወርደህ የኢትዮጵያ ምንድነው የምርጫ ቦርድ አዋጅን በማንሳት ነጥለህ ደግሞ ትግራይ ላይ አፕላይ ለማድረግ ትጥራለህ። አይ ስለሄዳችሁበት ነው እናንተ አይደለም። ቆይ አታደናቅፈኝ፣ ችግር የለውም። ነጥላቱ ተደው ወደ ህገ መንግስታዊ ስርዓቱ መመለስ ማለት ሙሉ ነው። እየመረጥክ ማስተሳሰር እየመረጥክ መነጠል አትችልም። የፕሪቶሪያ ስምምነት ትግራይ እንደ ትልቅ መርከብ ውሰደው። እዛው መርከብ ውስጥ የተጫኑ ነገሮችን እየነጠልክ ወደ ሌላ ቦታ ትወስዳቸው። እሺ አስረዳኝ እስቲ። አሁን በፕሪቶሪያ ስምምነት እናንተ እንዴት ህጋዊ እንደሆናችሁ አስረዳኝ። እንደዚህ ከሆነ መወያየት አንችልም። ግድ የለም ንገረኝ። የትግራይን ጉዳይ ወደ ፌዴራል ስርዓቱ ወደ ፌዴሬሽኑ ለመመለስ የሚደረገውን ጥረት የፕሪቶሪያ ስምምነት እንደ ፍሬምወርክ ከወሰድከው ያንን ገና ነው ብለህ ካመልክ አሁን በኢትዮጵያ ውስጥ ህጎችን እየነጠልክ ትግራይ ውስጥ አፕላይ ማድረግ የምችል ከሆነ ይህንን ቅድም ያመጣሁን ሎጂክ አይሰራም። አቶ አማኑኤል ሎጂኩን ላስረዳህ። አሁን ባለው ኦርደር መሰረት የፕሪቶሪያ ስምምነት ከሆነ የጠቅላላ የመንቀሳቀሻ ፍሬምወርክ እናንተ በፕሪቶሪያ ስምምነት መሰረት አሁን የምታደርጉትን ለማድረግ የሚያስችል ህጋዊ እውቅና ያገኛችሁት ወይም ማንዴት የወሰዳችሁት ከየት ነው? እስቲ እሱን አስረዳኝ። በፕሪቶሪያ ስምምነት ነው ያገኘነው። የፕሪቶሪያ ስምምነት ስረዛ የተካሄደው ጥር 2013 ነው። ስምምነቱ የተፈረመው 2015 ነው። አሁን ህወሓት የለም ተሰርዘዋል ብሎ የኢትዮጵያ መንግስት ያወጀው በ2013 ሆኖ ሲያበቃ 2015 ሁለታችንም ህወሓትና የኢትዮጵያ መንግስት ተባብለን ሁለት አካላት የአግሪመንት ሁለት አካላት ሆነን ዲቲዎች ተሰጣተን ግዴታዎችን ተሰጣተን ሚቹዋል የሆነ ሪኮግኒሽን ሁለታችንም አንዱ ለአንዱ ላይ እውቅና ተሰጣተን ወደ ሰላማዊ ሂደቱ ለመግባት የፈረሰውን ህገ መንግስታዊ ስርዓቱ በፍሬምወርክ መሰረት በፕሪቶሪያ ስምምነት መሰረት ወደ ስርዓቱ ለመመለስ ተስማምተናል። ከፕሪቶሪያ ልክ እንደተመለስን የኢትዮጵያ መንግስት በህወሓት ላይ የነበረውን አሸባሪነት አንስቶ የጊዜያዊ አስተዳደሩን ለማቋቋም የሚያስችለውን መንገድ ከፈተለት። ፖለቲካሊ እውቅና ተሰጣተናል። ምን መሰለህ፣ ትግራይ ኢትዮጵያ ውስጥ የለችም ካል የፌዴሬሽኑ ሜምበር አልነበረችም፣ ተበጥሶ ነበር ገመዱ። ግን ገመዱን መልሶ ለማሰር ነው የሚባለው፣ መልሶ ወደ ነበረበትን ለመመለስ የሚያስችል ፍሬምወርክ የፕሪቶሪያ አግሪመንት እየተጠቀምን ከሆነ ያ ሁሉ መንገድ ከጨረስን በኋላ ወደ ህገ መንግስታዊ ስርዓቱ ተመልሰናል ይባላል። ህወሓት ህጋዊ ሰውነት ነበረው፣ የሆነ ጊዜ ላይ ተሰረዘ። በፕሪቶሪያ ስምምነት መሰረት ግዴታዎችን ተቀብሎ መብቶችን ተቀብሎ ትግራይን ወክሎ ከፌዴራል መንግስት ጋር ለመደራደር የሚያስችለውን ሀዲድ ውስጥ ገብቷል። መንገድ ላይ የኢትዮጵያ መንግስት የትግራይ ውስጥ ምቹ ሁኔታዎች ስለተፈጠሩ የፕሪቶሪያ ስምምነት ወደ ዘላቂ የሆነ ሰላምን ለማምጣት ሳይሆን ለማሸነፍ ያሰበ ጊዜ ህወሓትን አላውቀውም የሚል ሀሳብ አመጣ። ስለዚህ አሁን እሱ ጋር ያዘ አቶ አማኑኤል እሱ ጋር ያዘህና ይህን ሁሉ እኔ በመርህ ደረጃ እቀበለዋለሁ። በመርህ ደረጃ ማለት የፕሪቶሪያ ስምምነት ውሉ ሊጠና ከሆነ በሁለት ህጋዊ እውቅና ወይም ቁመና ባላቸው ተዋዮች መካከል መሆኑ ስላለበት አውቶማቲክ የሆነ የህግ እውቅና ህወሓት አግኝቷል ብዬ አምናለሁ እኔ ማለት። ነገር ግን እናንተ ያንን መንገድ አልተከተላችሁም። ሄዳችሁ ከምርጫ ቦርድ ጋር ዲል ማድረግ ጀመራችሁና የኢትዮጵያ መንግስት አላውቃችሁም አውቃችኋለሁ ወደሚሉበት ጨዋታ ውስጥ ገብታችኋል። ስለዚህ ያንን እናንተ ቆይ እናንተ ራሳችሁ ናችሁ ወይ ያደረጋችሁት ያንን መብት እንጂ በመርህ ደረጃ እኔም አንተ አሁን የምትለው ነገር እቀበለዋለሁ። በመርህ ደረጃ ያንን ተከትላችሁ ልክ አሸባሪነቱን እንዳነሳኸው በዛው መልሼዋለሁ ሪስቶር አድርጌዋለሁ የህወሓትንም ብለህ በፖለቲካዊ ውሳኔ ስጥበት እንደማለት ምርጫ ቦርድ ውስጥ ሄዳችሁ እንዲህ ይደረግ እንዳይደረግ ጨዋታ ውስጥ ከገባችሁ በኋላ እንደገና ተመልሳችሁ የፕሪቶሪያ ስምምነትን እውቅና ክሌም እንዴት ልታደርጉ ትችላላችሁ ነው። ግን እኔ ያነሳ ያለሁት አብሮ ብትመልስልኝ የምወደው ይሄ አጠቃላይ ሁሉንም ህወሓት የሚመለከት ሆኖ ሳለ ይኸው ክራይሲስ እያለ እናንተ ደግሞ ለሁለት ተከፈላችሁና ጉባኤ ያደረግን አላችሁ። እዛ ጨዋታ ውስጥ ኦልሬዲ ምርጫ ቦርድ ጨዋታ ውስጥ ስለገባችሁ ምርጫ ቦርድ ደግሞ ያካሄዳችሁትን ጠቅላላ ጉባኤ አላቀውም፣ ህጋዊ ውጤትም አይኖረውም፣ እንዳልተደረገ ይቆጠራል አለ። ይሄን ያህል የህግ ክራይሲስ እያለባችሁ ስለምን ህግ ማስከበርና ማክበር ነው የምታወሩት ነው የኔ ጥያቄ። ጥሩ፣ ሁለቱንም ጥያቄዎች ልመልስልህ። ወደ ምርጫ ቦርድ አመልካች ሆነን አይደለንም የሄድነው ነው። ምን መሰለህ፣ የፕሪቶሪያ ስምምነት ተፈርሞ የኢትዮጵያ መንግስት ሌጋል የሆኑ ጉዳዮች ሁሉንም በትግራይ ውስጥ ለመፈጸም የሚያስችል ስርዓት ለሁሉንም የሚመለከታቸው የፌዴራል ተቋማት መመሪያ ከሰጠ በኋላ ከሁሉንም ተቋማት ጋር ግንኙነት ትጀምራለህ። ስለዚህ እኛ ለምሳሌ የምርጫ ቦርድ የሆነ ጊዜ ላይ የህጋዊ ሰውነታችንን ሰርዘዋል፣ በፕሪቶሪያ ስምምነት ደግሞ ተመልሰዋል። ስለዚህ ሌጋል የሆነ ፕሮሰስ ውስጥ መግባት አለብን። ለምሳሌ ከጦርነቱ በፊት የሚገባን ንብረት አለ ኢህአዴግ ውስጥ የነበረ ከብልጽግና ክሌም እንዳደርገው ለእኛ የሚመለከት መሀል ሀገር አዲስ አበባ ኦፊስ ነበረን። የመሳሰሉ ጉዳዮችን ለመስራት ከፈለግ ቴክኒካሊ የሚያገኙ አካላት ምንድን ነው የሚሉ ህጋዊ ሰውነታችሁ ተሰርዘዋል ወደሚል አተካራ ውስጥ ይገባሉ። ስለዚህ ወደ ኢትዮጵያ መንግስት ሄደን አይ የምርጫ ቦርድ
እነዚህ ጉዳዮችን ሰርዟቸው ስለነበር የፋይናንስ ሚኒስተር፣ የግብርና ሚኒስተር፣ የትምህርት ሚኒስተር፣ የጤና ሚኒስተር፣ ሌሎች ተቋማት የፌዴራል ተቋማት እንደሚያደርጉት ሁሉ የምርጫ ቦርድም ያንን ተከትሎ ስርዓት እንዲያስተናግደን የሚያስችል እድል ይፈጠር ብለን ለኢትዮጵያ መንግስት እኮ ነው የጠየቅነው። የኢትዮጵያ መንግስት ደግሞ አይ ችግር የለውም ይህንን ሁሉም የፌዴራል ተቋማት ያውቁታል፣ ከምርጫ ቦርድ ጋር ልክ ከፋይናንስ ሚኒስተር ጋር እንደተገናኛችሁ ከምርጫ ቦርድ ጋር መገናኘት ትችላላችሁ የሚል ሀሳብ ሰጠ። ስለዚህ ቀጥታ ከፌዴራል ተቋማት ጋር መገናኘት ጀመረ። የምርጫ ቦርድ ደግሞ አይ እኔ አውቶማቲክ ከሆነ የምርጫ ቦርድ ጋር ለምን ትሄዳላችሁ? አንተ ካልከው ጋር እኮ ይጋጫል። አውቶማቲክ ነው፣ በፕሪቶሪያ ስምምነት መሰረት አውቶማቲክ ነው አላልከኝም እንዴ? አውቶማቲክ ከሆነ ዲክላራቶሪ የሆነ ስቴትመንት ነው እንጂ ከኢትዮጵያ መንግስትና ከምርጫ ቦርድ መምጣት ያለበት እናንተ አመልካቾች ሆናችሁ ለምን ትሄዳላችሁ? በነገራችን ላይ አመልካቾች ሆናችሁ ሄዳችሁ፣ ምክንያቱም የስራ አስፈጻሚዎቹ ተፈራርመው አቶ ጌታቸው እዚህ መጥቶ ሲናገር ነበር። የስራ አስፈጻሚዎቹ ተፈራርማችሁ ነው ማመልከቻ ያስገባችሁት። that's why የምርጫ ቦርድ በጉዳዩ ላይ ሴይ እየኖረው አመልካቾች ሆነን አይደለም ይሄድ ነው። በጣም እያወራን ያለ ነው ባይዘው ቴክኒካል የሆነ ነገር ነው እያወራን ያለ ነው። ግን ቴክኒካሊም አመልካቾች ሆነን አይደለም እየሄድን ያለ ነው። ይሄን ነው እኮ ከኢትዮጵያ መንግስት ጋር ስራዎች ለመጀመር ፓርቲን የሚመለከቱ ጉዳዮች ሌላ ጉዳይ እኮ አይደለም። ፓርቲ የሚመለከቱ ጉዳዮች ከኢትዮጵያ መንግስትና ከሌሎች አካላት ጋር ለመገናኘት የምርጫ ቦርድ እሱ ጋር ያለውን ነገር ማስተካከል አለበት። ስለዚህ እሱ እንዴት ነው የሚደረገው ብሎ ምርጫ ቦርድ የኢትዮጵያ መንግስትን ኢንጌጅ ማድረግ ምንድን ነው ስህተቱ? ስለዚህ ቴክኒካሊ እያልክ ያለው እኮ ምን መሰለህ፣ ቴክኒካሊ ስህተት ስለፈጸማችሁ ነው ነገሩ እንደዚህ ሆነው ነው እያልክ ያለው አይደለም። አሁን ዋናው ነገር ቴክኒካል አይደለም፣ ችግሩ ቴክኒካል ሳይሆን ፖለቲካል ነው። ፖለቲካል የሚሆነው እንዴት መሰለህ፣ የኢትዮጵያ መንግስት የህወሓትን በሚመለከት የፕሪቶሪያ ስምምነት ፓርትነር ነው ብሎ በሰላም ሂደቱ ውስጥ የሚያስፈልጉ ጉዳዮችን ለመፈጸም ዝግጁ ነው አይደለም የሚለው ነው። በፕሪቶሪያ ስምምነት የእናንተ ህጋዊ እውቅና መመለስ ለምን አልተካተተም? ባይዘው በፕሪቶሪያ ስምምነት ልክ ከአሸባሪነት መነሳታችሁ እንደተካተተ ሁሉ የእናንተ ህጋዊ እውቅና መመለስ አውቶማቲካሊ መደረግ እንዳለበት በፕሪቶሪያ ስምምነት ላይ አልተካተተም። ለምንድን ነው ያ? አረ ነው እሱ እኔ ፕሪቶሪያ ውስጥ ስላልነበርኩኝ ያው ስምምነቱ ሲፈረም ስላልነበርኩኝ ያንን እንትን ማለት አልፈልግም። ግን ምን መሰለህ፣ ህወሓት ብለህ እየጠራህ የህወሓት ግዴታዎችን እያስቀመጥ የህወሓት መብቶችን እያስቀመጥ ህወሓት ወደፊት የሚፈጽማቸው ነገሮችን እያስቀመጥ ማለት እንዴት ነው ምን ታደርጋለህ ማለት ሌላ ህወሓት ህጋዊ ሰው እናንተ እሱ ላይ እንስማማለን። ስለዚህ እንስማማለን እናንተ እሱ ላይ። ስለዚህ ሁለተኛውን እስቲ ንገረኝ። በጣም ቴክኒካል ነው። ወደዛ ሁለተኛው ነገር አይመስለኝም። ሁለተኛው ነገር ፖለቲካሊ እውቅና ተሰጥቷል። ህጋዊ ሰውነት የነበረው ድርጅት ነው። በቃ ነገሩ በዛ ያልፋል። ወደ ምርጫ ቦርድ አንዴ ከሄዳችሁ በኋላ ነገሩ ቴክኒካል ብቻ የማይሆነው የአጠቃላይ ፕሮሰስ ጉዳይ ስለሆነ አሁን ደግሞ ወደምናነሳው ጥያቄ የሚመጣው ለምን መሰለህ፣ ቀጥሎ በዛ ፕሮሰስ ውስጥ ለሄዳችሁ ህግ ማውጣት ብዙ የዘረዘርናቸው ያወራንባቸው አንተም የተናገርክባቸው ጉዳዮች አሉ። እንዝለላቸውና ኦልሬዲ በምርጫ ቦርዱ ወጥመድ ውስጥ ስለገባችሁ ጠቅላላ ጉባኤ ማካሄድን አለማካሄድን በተመለከተ የምርጫ ቦርዱ የሚወስንበት ሁኔታ ፈጠራችሁና የምርጫ ቦርዱ ጉባኤ ማካሄድ እኔ ካልተገኘሁበት በስተቀር ጠቅላላ ጉባኤ ማካሄድ አትችሉም፣ therefore ያካሄዳችሁት ጉባኤ እና ያንን ተከትሎ የተወሰነ ውሳኔ የህጋዊ ተቀባይነት የለውም አለ። የኔ አሁን ጥያቄ የእናንተ የህግ ማንዴት ከየት እንደሚመነጭ መረዳት ነው። ምክንያቱም አሁን ላይ ትግራይ ላይ በሰራዊቱ ተጠቅማችሁ እያካሄዳችሁ ያላችሁት ተግባር ህጋዊና ህገ መንግስታዊ ስርዓትን ማስከበር ነው እያላችሁ ስላለ ነው ሬሌቫንት የሆነው። ስለ የትኛው ህግና ስለ የትኛው ህገ መንግስት ነው የምታወሩት? ምን ለዚህ ነው። ስለዚህ ሄልፕ ሚ አንደርስታንድ የእናንተ ስልጣን ከየትኛው ህግ እየመነጨ እንዳለ። ከፕሪቶሪያ ቀደም እኮ ኢን ፕሪንሲፕል አንተ እንደምትቀበለው ነግረኛል። የኛው ስልጣን የኛው ህልውና ከፕሪቶሪያ ስምምነት ይመነጫል። ጠብቀኝ፣ ከፕሪቶሪያ ስምምነት ነው የሚመነጨው። እኛ የምርጫ ቦርድ ወጥመድ ውስጥ አይደለንም የገባ ነው። የኢትዮጵያ መንግስት ምርጫ ቦርድ እንደ ኢንስትሩመንት ነው እየተጠቀመበት ያለው ወንድሜ። እሱ እንደ ኢንስትሩመንት ነው እየተጠቀመበት ያለው እንጂ እኛ አይደለም ወጥመድ ውስጥ የገባ ነው። እኛ ፕሪቶሪያ ስምምነት ውስጥ ነው ያለ ነው። ሁሉንም አይነት ኢንጌጅመንቶች በፕሪቶሪያ ስምምነት መሰረት ነው እያደረግን ያለ ነው። ግን አሁን እኮ ለምሳሌ የፕሪቶሪያ ስምምነት አለ። የበጀት ብሬክዳውን አስፈላጊ ከሆነ አዘጋጅተው እኮ የምትሄደው ወደ ፋይናንስ ሚኒስተር ነው የምትሄደው። ከግብርና ሚኒስተር የሚያገናኝ ከላ ወደዛ ነው የምትሄደው። ከምርጫ ቦርድ የሚያገናኝ ሲኖር ደግሞ ወደ ምርጫ ቦርድ ትሄዳለህ። ምርጫ ቦርድ የፕሪቶሪያ ስምምነትን መሰረት አድርጎ ካላስተናገደ የፕሪቶሪያ ስምምነትን እየጣሰ ያለው ምርጫ ቦርድ ይሆናል። ወይም ደግሞ እሱ እንደ ኢንስትሩመንት እያገለገለ ከሆነ እሱ ነው አገልጋይ ሆኖ ለዲሞክራሲያዊ ስርዓቱ ወይም ደግሞ ለፕሪቶሪያ ስምምነት እንቅፋት እየፈጠረ ያለው። ቴክኒካሊ ስለተሳሳታችሁ ነው ወደሚለው አትወሰደው። ዋናው ነገር ሞቲቭ ነው። ህወሓት የፕሪቶሪያ ስምምነት አካል ሆኖ ለመሄድ የኢትዮጵያ መንግስት ይፈልጋል አይፈልግም? የሚፈልግ ከሆነ ቴክኒካል የሚባሉ ነገሮች አደናቃፊ አይሆንም። ቴክኒካሊ ይቸገራሉ አለ የኢትዮጵያ መንግስት። የምርጫ ቦርድ ለኢትዮጵያ መንግስት ምን አለው? ቴክኒካሊ ይቸገራሉ፣ የተሰረዘውን ህጋዊ ሰውነት ለህወሓት ለመስጠት ይቸገራሉ ብሎ ወደ ኢትዮጵያ መንግስት ሄደ። የኢትዮጵያ መንግስት ደግሞ ምንድነው ችግራችሁ አላቸው። አይ ችግራችንማ ከዚህ ቀደም የተሰረዘውን ህጋዊ ሰውነት ለመመለስ የሚያስችል በህጉ አንቀጽ የለንም አለ። አይ እሱ ችግር ከሆነ ቴክኒካሊ ወይም ሌጋሊ ከሆነ ችግሩ ፖለቲካሊ ስምምነት ላይ ስለደረስን ህግ አወጣለሁ አለ። ኦኬ ብለን ጠበቅን። ህግ አወጣ። ያወጣውን ህግ የተሰረዘውን ህጋዊ ሰውነት የሚመልስ ሳይሆን እንደ አዲስ የሚመዘገብ ሆነ። አይ ይሄ እኮ ተሳስታችኋል ብለን ሄደን ገና ወደ ምርጫ ቦርድ ሳንሄድ ማለት ነው። አይ የምርጫ ቦርድም የትግራይ ማለት ህወሓትን ባለንበት ተቀምጠን ደግሞ እሱን አስበን ያወጣ ነው ችግር የለውም
ይህንን ለማድረግ የሚያስችል ስለሆነ የምርጫ ቦርድ በስነ ስርዓቱ አስተናግዷቸው በፕሪቶሪያው ስምምነት ተብለው ታዘዙ። ኦኬ ብለን ወደ ምርጫ ቦርድ ስንሄድ ያዘጋጁት ሰርቲፊኬት ምን ሆነ? በአዲስ ሆነ ተገኘ። ከዛ ተመልሰን ደግሞ አይ ይሄንን ቅድምም ብለናችሁ ነበር ወደ ፕሪቶሪያ ስምምነት ሳይሆን ሰዎቹ ወደ ቴክኒካል ነገር እየሄዱ ህጉ ማለት በተቀመጠው ዳይሬክትሊ ነው ኢንተርፕሬት እያደረጉ ያሉት። ስለዚህ እነሱ ጋር ችግር የለንም፣ ችግሩ ከኢትዮጵያ መንግስት ጋር ነው። ምክንያቱም የፕሪቶሪያ ስምምነት ነው ያገናኝ። ቆይ ወደ ጉባኤው ልመጣልህ ነው ብለን ወደዛ ገባን። እኛ በፕሪቶሪያው ስምምነት መሰረት ህጋዊ ሰውነታችን በወረቀት ደረጃ እነሱ ለማስተናገድ የሚያስችል ጉዳይ ባይኖራቸው በፕሪቶሪያው ስምምነት መሰረት ፖለቲካሊ ሌጋሊ ህወሓት አለ ብለን ስላመንን በህጉ መሰረት በህገ ደንቡ መሰረት ወደ ጉባኤ ገባን። ከዛ የምርጫ ቦርድ ምንድን ነው እያለ ያለው? ህጋዊ አይደለም፣ እኔ መገኘት አለብኝ የመሳሰሉ ነገሮችን ነው እያለ ያለው። በምን መሰረት? እሱ ህግ ብሎ በሚያምነው አዲስ ሰርቲፊኬት አዲስ ሌጋል ፐርሶናሊቲ እሱም አልተቀበልነውም። እንደዛ አይደለም በፕሪቶሪያው ስምምነት ነው ማስተናገድ የምትችሉ እናንተ የጠየቅናችሁ ይሄ ነው፣ ከኢትዮጵያ መንግስት ያለን ጉዳይ ይሄ ነው ብለናቸዋል። ስለዚህ እነሱ የሚያስቡት ከነሐሴ 3 2016 እኛ እያሰብን ያለ ነው ከዚህ ቀደም የነበረን የተሰረዘውን ህጋዊ ሰውነት። ስለዚህ እነሱ ወደ ኋላም ብትመለሱ ስቲል የምታርፉት የምርጫ ቦርድ ጋር ነው። ምክንያቱም ከስምምነቱም በፊት ህወሓት ከመሰረዙም በፊት የፓርቲዎችን ህጋዊ እውቅና የሚሰጠው የምርጫ ቦርድ ነው። ስለዚህ ህጉን ወደ ኋላ መለስከው ወደፊትም አስፈነጠርከው የምርጫ ቦርድ ነው ህጋዊ እውቅና የሚሰጣቸው። የምርጫ ቦርድ ፕሪቶሪያ ስምምነት አላቋም ካለስ ኦኬ፣ ወደ ፕሪቶሪያ ስምምነት እንሂድ። ሌጋሊ ስፒኪንግ የምርጫ ቦርድ እያለ ያለው የፕሪቶሪያ ስምምነት አላቋም ነው። እሺ አሁን ወደ ፕሪቶሪያ ስምምነት እንሂድ። ቀደም ስለዚህ እኛ የፕሪቶሪያ ስምምነት ምርጫ ቦርድ ስለማያውቀው መሰረት አለብን መጥፋት አለብን ወይስ የምርጫ ቦርድ እኮ እሱ ከሆነ ሌላ ሊጋል ፍሬምወርክ መዘጋጀት ሊኖርበት ነው። ቆይ አሁን እዚህ ጋር ፓርቲን በተመለከተ እኮ የኢትዮጵያ መንግስት ጉዳይ ከሆነ እናንተ ይህንን ስልጣን ክሌም የምታደርጉበትን ሁላችንም የምንግባባበትን ህግ ማበጀት ይኖርባችሁ ነበር። አሁን ያ ጥያቄ ውስጥ ገብቷል፣ እያጨቃጨቀ ነው። ሶ እናንተ ራሳችሁ የህልውናችሁን በተመለከተ ያለባችሁን ህጋዊ ቀውስ ሳትፈቱ ህግና ህገ መንግስት እናስከብራለን በማለት ክሌም የምታደርጉት በምን ምክንያት ነው የሚል ነው። ግን አብሮ የፕሪቶሪያ ስምምነት ስራሱ መንግስት ያደርጋችኋል። አትቀላቅለው ወደ ሰራዊት እንመለስባለሁ። ቆይ ምን መሰል እኛ ህገ መንግስታዊ ስርዓቱ እያልን ያለ ነው። ህገ መንግስታዊ ስርዓቱ እያልን ያለ ነው። የትግራይ ህገ መንግስት ነው። የትግራይ ህገ መንግስት ነው። ህገ መንግስቱ አለ ላይቭ ነው። በትግራይ ውስጥ ተቋማቱን የተፈጠሩበት እያንዳንዱን ጉዳይ በስርዓት የሚመራበት ህገ መንግስት አለ። ከህገ መንግስቱ ስር ደግሞ አዋጆች አሉ፣ ሌሎች ህጎች አሉ። ይህንን ህግ ላይቭ ነው በስርዓቱ መሰረት መሄድ አለበት ብለን ህጉም እየተከበረ ያለው። ቅድም ሰራዊቱን እግረ መንገድ አንስተህ ነበር። ሰራዊቱን እየተጠቀመ አይደለም ሰራዊቱን በተመለከተ ቆይ አነሳልህ ጥያቄ ነው። ቆይ ጥያቄውን በተርታ እያደረግነው እንሂድ ብዬ ነው። የፕሪቶሪያ ስምምነት እናንተን መንግስት አያደርጋችሁም። ሶ አሁንም በምን ስልጣን ነው ህገ መንግስትና ህግ እናስከብራለን እያላችሁ አላችሁ? የፕሪቶሪያ ስምምነት ከፌዴራል መንግስት ጋር በመሆን የጊዜያዊ አስተዳደሩ አካል ያደርገናል። የፕሪቶሪያ ስምምነት ቆይ አቶ አማኑኤል እየተነጋገርን እንድንሄድ ነው። የፕሪቶሪያ ስምምነት አንቀጽ 10 ንዑስ ቁጥር 4 የሚለው ህወሓትና ተዋዋያችሁ ኢንክሉሲቭ የሆነ ኢንትሪም አድሚኒስትሬሽን ስለመፍጠር እንድትነጋገሩ ነው። ኢትስ ናት ፓወር ሼሪንግ አርቲክል። ስለ ዳያሎግ ነው እንጂ የሚናገረው ስለ ስልጣን ክፍፍል አይደለም። በፕሪቶሪያ ስምምነት በኩል መንግስት አይደላችሁም። አይደለም አሁን ለጥያቄ ነው መንግስት ናቸው ወይ አይደለም የሚለውን ለማንሳት እንጂ ስለ መብታችን ማለት ስለተቋቋመው በምርጫ ስለተቋቋሙት ምክር ቤቶችን በሚመለከት ህወሓት ተመራጭ የሆነ ፓርቲ ነው። ህጋዊነቱን ደግሞ በስምምነቱ መሰረት ላይ መልሰዋል ብያለሁ። ስለዚህ እነዛ በህገ መንግስቱ መሰረት የተቋቋሙት ጊዜያዊ ምንድነው ምክር ቤቶች ህጋዊ ያልሆነ ነገር ሲፈጸምባቸው ህግ እንዲከበር ፖለቲካሊ የመታገል በህግ መሰረት በልዑላዊነታቸውን እንዲከበር የመጠየቅ የመታገል መብት አለው አይደለም። ይሄን ነው እያደረገ ያለው። በትግራይ ውስጥ ያሉ ተቋማት የጸጥታ ኃይሎች ሰራዊትም ይሁን ፖሊስም ይሁን ምልሻም ይሁን የፍትህ አካላትም ይሁን ደግሞ እነዚህ በህገ መንግስቱ መሰረት የተቋቋሙት ምክር ቤቶች ህጋዊነታቸውን ተጠብቆ እንዲዘልቅ የማድረግ ግዴታ አለባቸው። ህገ መንግስቱን የማክበር በህገ መንግስቱን የመገዛት ግዴታ አለባቸው። ስለዚህ የትግራይ ሰራዊት እያደረገ ያለው ህገ መንግስታዊ ስርዓቱን እንዲከበር እያደረገ ነው፣ ግዴታው ስለሆነ ህወሓት ስለላከው አይደለም። ምክንያቱም ወደ ሰራዊቱ አልሄድኩም እኔ። ቆይ ሰራዊቱን አላነሳውም እስካሁን። ትግራይ ውስጥ ቅድም አንስተዋል እኮ ተጠቅማችሁ ስላልኩ እኮ ተጠቅመን አይደለንም። እሱ ጊዜ እሰጥሃለሁ፣ በደንብ ታብራራዋለህ። እሱን ቆይ ወደ እሱ የጠየቅሁን ጥያቄ አልመለስክልኝም። እናንተ በፕሪቶሪያ ስምምነት መሰረት መንግስት አልሆናችሁም። በጊዜያዊ አስተዳደሩ የመዋቀር ሂደት ውስጥ በተፈጠረው በ1995 ዓ.ም በወጣው አዋጅ ላይ መሰረት ባደረገው ደንብ መሰረት በተቋቋመው ጊዜያዊ አስተዳደር በኩል እንጂ በፕሪቶሪያ ስምምነት በኩል መንግስት አልሆናችሁም። ያ ደግሞ ኮንቴስት ተደርጓል። እንኳን መንግስትነታችሁ ቆይ በትግራይ ደረጃ እኮ መንግስት የለም። በትግራይ ደረጃ መንግስት ካልሆናችሁ ታዲያ የማስከበርና
መንግስት ብቻ ነው እንደ መብቶችን ለማስከበር ህገ መንግስቱን ለማስከበር የሚንቀሳቀሰው? ህገ መንግስቱ ምንድን ነው? ማስከበር የመንግስት ድርሻ ነው አይደለም። ህገ መንግስቱን የማክበርና የማስከበር የማንንም ግዴታ ነው። ህገ መንግስቱን ተመልሰህ ማየት ትችላለህ። ህገ መንግስት እያስከበርን ነው እያላችሁ አይደለም ማለት ሎ ኢንፎርስመንት የመንግስት ነው። ሎ ኢንፎርስመንት አውቃለሁ የመንግስት ነው። ግን ህወሓት እኮ ሎ ኢንፎርስመንት ውስጥ ገብቶ እያዘዘ አይደለም። ህገ መንግስቱ እንዲከበር ግን ፖለቲካሊ የመታገል መብቱ ነው፣ ግዴታውም ነው። ከዚህ ያለፈ ነገር ያደረገውን ንገረኝ። ህወሓት ህገ መንግስቱ እንዲከበር ፖለቲካሊ ከመታገል እየሾመ ነው። ምክር ቤቶች ናቸው እየሾሙ ያሉት። ምክር ቤቶች ናቸው እየሾሙ ያሉት። ምክር ቤቱን እናንሳይ። በምክር ቤቱ የተመረጠው ህወሓት ነው ትላለህ አንተም ራስህ አይደለም? ያ ምክር ቤቶቹ ቅድም ስጠቅስ ምናልክ ትግራይ ከህገ መንግስታዊ ስርዓቱ በጦርነቱ ምክንያት ተቆርጣ ነበር ካልክ እነዚህ አሁን የምጠቅሳቸው ምክር ቤቶች መሬት ውስጥ የተቀበሩ ኬብሎች ናቸው እንዴ ያልተቆረጡት? እነሱ ተለይተው ህወሓት አለኩ ህወሓት ላይ ነው ብያለሁ። ስለ ምክር ቤት ስናወራ ወደ ህወሓት ምክር ቤቶቹ ደግሞ አሉ። ህገ መንግስቱ አለ። ምክር ቤቶቹ የመንግስት አካላት ናቸው አይደል? ማለት የመንግስት መዋቅር አካላት ናቸው። ሌጂስሌቲቭ የሆኑት የመንግስት የወረዳ የዞን የምናምን እንትኑ ማለት የተለያዩ አይደለም። ምን መሰለህ መዋቅሩ ነው የምትጠይቀኝ። በወረዳ ደረጃ ምክር ቤት አለ። ምክር ቤቱ በወረዳው ላይ ከፍተኛ ስልጣን ፖለቲካዊ ስልጣን ያለው አካል ነው። ከየት መጣ እሱ ስልጣን? ከየት መጣ እሱ ስልጣን? ግንኙነቱ ከህዝቡና ከላይ ያለውን የክልል ምክር ቤት ነው። ኦኬ። ለስራ አፈጻጸም ሁሉንም አይነት የመንግስት መዋቅርን ይዞ ስራ ለመፈጸም ከሆነ ደግሞ በወረዳም በቀበሌም በከተማም የትም ቦታ ያለ አላይመንት አለው የመንግስት አካላት ይሆናል። አማኑኤል አንተ በደንብ እንደምታውቀው ህገ መንግስታዊ ስርዓት ብለን ስናወራ ቶታሊቲውን ከዝቅተኛው የአስተዳደር እርከን እስከ ላይ ያለውን የሚያካትት ተርም ነው አይደለም? ትግራይ ከህገ መንግስታዊ ስርዓት ወጣች ማለት እነዛ ምክር ቤቶች ከዋናው ፉርጎ ተቆርጠው ነበር ማለት ነው። አይደለም እነሱ ነበሩ። ኦኬ ምን መሰለህ አንተ እያልክ ያለው ቴዲ ምን መሰለህ ከመጀመሪያውም የጀመርከውን አቋም ነው። እሱ የራስህ መብት ነው ማለት ትችላለህ። ትግራይ ውስጥ ህገ መንግስታዊ ስርዓቱ ፈርሰዋል ነው እያልክ ያለው በቀጥታ አነጋገር። እኔ ደግሞ እያልኩ ያለው ቆይ ትግራይ ውስጥ ህገ መንግስታዊ ስርዓቱ አልፈረሰም። ትግራይ የፌዴሬሽኑ ሜምበር ለማድረግ የሚያስችላትን ከፌዴራል መንግስት ጋር የሚያስተሳስራትን ገመድ ችግር ገጥሞታል ወይም ደግሞ ፈርሷል ተበጥሷል ማለት ትችላለህ። ያንን ፍሬምወርክ ወደዛ ለመመለስ የሚያስችለንን የፕሪቶሪያ ስምምነት አለ። ምን ሆነን ወደዛ እንመለሳለን? ተበትነን ወይስ ክልል ሆነን? ክልል ሆነን ነው የምንመለሰው። ክልል የሚያደርገን ደግሞ የራሳችን ህገ መንግስት አለን። ህገ መንግስታዊ ስርዓቱ ትግራይ ውስጥ ያለውን ህገ መንግስታዊ ስርዓቱ ከላይ እስከታች ስርዓት ባለው መንገድ ያስተዳድራል። ከዚህ ውጭ ከሆነ ክልል አይሆንም። ትግራይ እንደ ተበትኖ ነው ወደ ፌዴራል መንግስቱ እየጠየቀ ያለው ማለት ነው። ያን በህገ መንግስቱ የኢትዮጵያ ህገ መንግስት ካየው ራሱ ምንድን ነው የሚለው? ክልሎች የፌዴሬሽን ስርዓቱን ፈጠሩ ነው። ይሄ ክልል አለ፣ የተወረረ ግዛት አለው፣ በወራሪዎች ስር ያለ ህዝብ አለው። ጊዜያዊ አስተዳደር ያስፈለገው ከዛ በፊት የነበረው የመንግስት ስትራክቸር ስለፈረሰ አይደለም። በ2012 የተካሄደው ምርጫ ነል ኤንድ ቮይድ ሲደረግ እናንተ በ2012 ምርጫ ላይ አገኘነው የምትሉት ማንዴት ፈርሶ የለም ወይ? ከምን ህግና ከምን ምንጭ ነው ስልጣናችሁን እየቀዳችሁ ያላችሁት? ማንዴትን በተመለከተ ነው እስካሁን እያወራን ያለ ነው። እሱን ብቻ አስረዳኝና ወደ ሌላ ጉዳይ ነሽ። አዎ ትግራይ ውስጥ የተደረገውን ምርጫ እሱ ላይ ከሆነ ችግር በ2012 የተደረገው ምርጫ የክልል ምክር ቤት ብቻ ነው። ገባ? የክልል ምክር ቤት ብቻ ነው። የወረዳ የከተማ የክፍለ ከተማና የቀበሌ ምክር ቤቶች ከዛ በፊት በኢትዮጵያ ደረጃ የተደረገውን ምርጫ የተቋቋሙ ናቸው። ስለዚህ የኢትዮጵያ መንግስት ይህንን ችግር አለብኝ ብሎ ህጋዊ አይደለም ያለው ምርጫ በ2012 ያደረግነውን ነው። እሱ ደግሞ ለክልል ምክር ቤቱ ብቻ የሚመለከት ነው። ያንን ደግሞ ለሰላሙ ስንል ትተን በክልል ደረጃ ጊዜያዊ አስተዳደር አቋቋምን። በወረዳ ደረጃ ግን ምክር ቤቱ አለ። በወረዳ ደረጃ ግን ምክር ቤት ካለ ጊዜያዊ አስተዳደር የሚባል ነገር የለም። ከጊዜያዊ አስተዳደሩ ጋር በክልል ደረጃ ከተቋቋመው ጊዜያዊ አስተዳደሩ ጋር አላይንመንት አለው፣ የስራ አላይንመንት አለው። ይህንን በክልል ደረጃ ያለውን ጊዜያዊ አስተዳደር የታች መዋቅሩን ለመምራት የሚያስችለው በስራ የመምራት መዋቅሩ አለ። ትክክል ነው። ይሄ ትክክል ነው። ግን አንተ እያሰብክ ያለው ህገ መንግስታዊ ስርዓቱ ፈርሰዋል፣ ጊዜያዊ አስተዳደር ተቋቁሟል ትግራይ ውስጥ፣ ሁሉንም በትግራይ ደረጃ የነበሩ ምክር ቤቶች ፈርሰዋል ብለህ ነው እየተነሳው ያለው። እንደዛ አይደለም። አሳምሽኑ እንደዛ አይደለም። ህገ መንግስታዊ ስርዓቱ አለ። ለሰላም ሲባል በክልል ደረጃ የነበረውን መንግስት ፈርሶ ጊዜያዊ አስተዳደር እንዲቋቋም ሆነዋል። ስለዚህ እስከሚመጣው ምርጫ እስከሚቀጥለው ምርጫ አንቀጽ 10 በራሱ ማየት ትችላለህ። ጊዜያዊ አስተዳደሩ የላይኛውን እርከን ብቻ የሚመለከት ነው የሚል እኔ በፕሪቶሪያ ስምምነትም ላይ ሌላም ቦታ አላነበብኩም። ላንብብልህ ከፈለህ ይህንን ፕሪቶሪያ አግሪመንት ላይ ላንብብልህ ከፈለህ እንደዛ እንደሚል ሪጂናል ካውንስል ነው። ምን ይላል መሰለህ? አንቀጽ 10 ኖት 1 within a week of the implementation of article 7 sub 2 ይህንን የአሸባሪነትን በሚመለከት ማለት ነው። see and until election was the regional council and the House of People's Representatives are held under the supervision of the Ethiopian National Electoral Board. The establishment of an inclusive interim regional administration will be settled through political dialogue between the parties. Look, regional council ለሪጂናል ካውንስል እና ለህዝብ ተወካዮች ምክር ቤት በክልል ደረጃ ላለው ካውንስል እና ለፌዴራል ምክር ቤት ነው እያለ ያለው። ይህንን ነው ዲሶልቭ የተደረገው ከሆነ በክልል በወረዳና በቀበሌ ደረጃ ያሉ ምክር ቤቶች ኢንታክት ናቸው። ኢንታክት መሆኑን አስዩ የሚያደርግ የት ጋር አለ?
ኢንታክት ሆኖ ራሱ የሚያደርግ ለምንድን ነው? አንተ ትግራይ ውስጥ ኢንተሪም ሪጅናል አድሚኒስትሬሽን ለማቋቋም አስፈላጊ የሆነውን ምክንያት ምንድን ነው ለአንተ? በአጠቃላይ ትግራይ ከሁሉም ህገ መንግስታዊ ተሳትፎና ስርዓት በመውጣቷና በመቆረጧ ምክንያት አይደለም ወንድም፣ አይደለም። የ2012 ምርጫ ነው። ቆይ ልንገርህ፣ የ2012 ምርጫ እኛ ምርጫ ቦርድ ሳይሳተፍበት ለምን ታዲያ እንደሱ ከሆነ ከ2012 በፊት የነበረውን ምክር ቤት ሪስቶር ለምን አላረገም? ያ ቢሆን ኖሮ ኢንቴንሽኑ እሱማ እዛ ድርድር ውስጥ የነበሩ ሰዎች የእነሱ ችግር ይሆናል። እሱ አይመለከትንም። እኛ የምናነበውን ነው የምናምነው። አሁን እሱ አንተ ስትፈልግ እኮ ወደ ውስጥ ትገባለህ። እኛ ደግሞ የምናውቀው የፕሪቶሪያውን ስምምነት ነው። ኤኒዌይስ ቆይ ለጊዜያችን ሪጅናል ካውንስል አለ እኮ። ሪጅናል ካውንስል ማለት ትግራይ ውስጥ ምን መሰለህ? ካውንስሎች ሶስት ናቸው። እስኪካሄድ ድረስ ሪጅናል ካውንስል፣ ወረዳ ካውንስል ኤንድ ጣቢያ ካውንስል እስኪካሄድ ድረስ ኦኬ፣ እስኪካሄድ ድረስ ምርጫ እስኪካሄድ ድረስ ስላለው ትራንዚሽን እየተናገረ ነው። ስለ ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር እየተናገረ ነው አይደለም? ቅድም የአሳምፕሽን ልዩነት ስላለን እኔ እናንተ ህጉ ላይ የተጻፈውንም ነገር የምንተረጉምበት መንገድ እየተለያየ ነው ካልክ እንደኔና እንዳንተ ሁሉ ሌሎቹም ብዙ እየተለያዩ እየተጨቃጨቁ ያሉ ስላለ that's understandable አይደለም? የምንነሳበት አሳምፕሽን ኮምፕሊትሊ የተለያየ ስለሆነ ግን ሌላ የማንዴት ጥያቄ ላስከትል። ቅድም የትግራይ ሰራዊትን ጉዳይ በጣም ማንሳት ፈልገህ ነበርና አሁን ላንሳለን። እኔ የትግራይ ሰራዊት ከትግራይ ህዝብ የመኖር ፍላጎትና መብት የተወለደ ነው ብዬ ነው የማምነው። ስለ ትግራይ ሰራዊት ሳስብም እኔ ህገ መንግስቱን በተመለከተ ቆብ አልሰጥም። ህገ መንግስቱ ገደል ሊገባ ይችላል። የትግራይ ሰራዊት የመኖር መብት የትግራይ ህዝብ የመኖር መብት ስላለው የፈጠረው ሰራዊት ነው ብዬ ነው የማምነው። ስለዚህ የትግራይ ህዝብ ህልውና የሚቀዳው የሰዎች ማህበር ከመሆኑ ወይም ከህብረተሰብነት እንጂ ከህገ መንግስቱ አይደለም ብዬ ነው የማምነው። እናንተ ግን ስለ ህገ መንግስት እየተናገራችሁ ስለሆነ ነው ጥያቄውን የማነሳው። ሰራዊቱ በዚህ ህገ መንግስት አይታወቅም። ስለዚህ ይህ ህገ መንግስታዊ በሆነ አደረጃጀት ህገ መንግስታዊ ስርዓት ማስከበር የሚባል ነገር አለ ወይ? ኦኬ፣ ይህ ህገ መንግስታዊ በሆነ መንገድ አይደለም ህገ መንግስቱን እያከበረ ያለው። ይህ ህገ መንግስታዊ የሆነ አካል ነው ያልኩት። አይደለም ወይ? ምን መሰለህ አንተ ሀሳብህን ከጨረስክ በኋላ እኔ ሀሳቤን ልጨርስ። ችግር የለውም እኮ ጥያቄን በትክክል እንድታገኘው ብቻ ነው። ጥያቄን በትክክል እንድታገኘው ብቻ ነው እንጂ ለማቋረጥ አግኝቼዋለሁ። ከተሳሳትኩኝም አስጨረሰኝና ከዛ በኋላ ሀሳብን ትቀጥላለህ እኮ ችግር የለውም። ህገ መንግስቱ ውስጥ ማለት ትግራይ ውስጥ የሚፈጠሩ ሁሉንም አይነት ተቋማት ህገ መንግስቱን የማክበርና እንዲከበር የማድረግ በዛም የመገዛት ግዴታ አለባቸው። ማንንም አይነት ተቋም ትግራይ ውስጥ ህገ መንግስቱን ማፍረስ አይችልም። ልንገርህ፣ ጊዜያዊ አስተዳደሩም ቢሆን ሰራዊቱም ቢሆን ከህገ መንግስቱ በኋላ የመጡ ቢሆንም ህገ መንግስቱ የማያውቃቸው ቢሆንም በኋላ መጥተው ህገ መንግስታዊ ስርዓቱን ህገ መንግስቱን ማፍረስ አይችሉም ነው። ስለዚህ ሰራዊቱ የትግራይን የህግ የበላይነት ለማክበር የጸጥታ ኃይል ነው። ስለዚህ የህግ የበላይነትን ለማክበር የተኛውን ህግ ነው ሪፈር የሚያደርገው? መጀመሪያ የተኛው ህግ ሪፈር ያለ የትግራይ ህገ መንግስት፣ ከሁሉም በፊት የትግራይ ህገ መንግስት። ስለዚህ ህዝቡ የፖለቲካ ሉዓላዊ ስልጣን ባለቤት ነው። ህዝቡ በህገ መንግስቱ መሰረት ምክር ቤቶችን አቋቁሟል። ህዝቡ የሚተዳደርበትን ስርዓት አለው። ህዝቡ በውክልና ለምክር ቤት ኃላፊነት ሰጥቶ አመራሮችን የሚሾምለት፣ የሚያወርድለት፣ በጀቱን የሚያስተዳድርለት፣ የልማት የምናምን ስራዎችን የሚሰራለት መንግስት አለው በየደረጃው። ስለዚህ እነዛ የህዝብ ውክልና ያላቸው አካላት ጉዳት ሲደርስባቸው ትግራይ ውስጥ ያሉ የጸጥታ ኃይሎች ይህንን ህገ መንግስት እንዲከበር የመጀመሪያ ደረጃ ግዴታ አለባቸው። ግዴታ ነው፣ መብት አይደለም። መጀመሪያ ያልመለስክልኝ ጥያቄ አለ። መጀመሪያ ህገ መንግስቱ ሳያውቀው ህገ መንግስታዊ ግዴታ እንዴት ይወጣል? ህገ መንግስቱ ያውቀዋል። የትግራይ ሰራዊት ህገ መንግስቱ ያውቀዋል። ህገ መንግስቱን ለማክበር የተፈጠረ ሰራዊት እኮ ነው። የትግራይ ሰራዊት እኮ የትግራይ ሰራዊት የተፈጠረው አማኑኤል፣ ህገ መንግስቱን እንደፈለክ እየለጠጥከው ነው። እንደፈለክ እየለጠጥከው ነው። የተፈጠረው ለምንድን ነው? የትግራይ ሰራዊትማ የተፈጠረው በአንተ አስተያየት ሳይሆን እኔ እንግዲህ ብዙ የትግራይ ተወላጆችን አስተያየት እንደማየው የትግራይ ሰራዊትማ የተፈጠረው ህዝቡን ከመጥፋት ለመታደግ ነው። ዘረፈጅ የሆኑ ኃይላት የትግራይን ህዝብ ከህልውናና ከፖለቲካ ካርታ ለመፋቅ ሁሉ ነገር ያደርጉ ስለነበር ያንን የትግራይን ህዝብ እንደ ህብረተሰብ የመቀጠል መብት ለማረጋገጥ ነው የተቋቋሙ። ከትግራይ ህዝብ የመኖር መብት ነው የሚመነጨው የትግራይ ሰራዊት ህልውና ብዬ ነው። እሱ አንድ ነው። የትግራይ ሰራዊት የተፈጠረው ልክ ነው። አንደኛው የትግራይን ህዝብ ህልውናና ደህንነት ለመጠበቅ በመጀመሪያ ደረጃ ጄኖሳይድ የታወጀበት ህዝብ ስለሆነ አንድ ነው። በሁለተኛ ደረጃ ሲቀጥል የትግራይን ህዝብ መብትና ጥቅሞችን ለመጠበቅ ዲሞክራሲያዊ መብቶችን የመሰል አርሰ ውሳኔ እያልን የነበረው ምንድን ነው? በአማርኛ የራስን እድል በራስ የመወሰን መብት፣ የራስን መብት በራስ የማስተዳደር ጉዳይን በሚመለከት የትግራይ ሰራዊት የታገለበት መስዋዕትነት የከፈለበት አይደለም? ህገ መንግስታዊ መብቶች፣ የትግራይ ህገ መንግስታዊ መብቶች አይደለም? የመረጠውን መንግስት ወደ ቦታው እንዲመለስ የትግራይ ሰራዊት መስዋዕትነት የከፈለበት ዓላማ አይደለም? የትግራይ ሰራዊት ዓላማ ያደረጋቸው በጣም ብዙ ጉዳዮች አሉ። አንዱ ጉዳይ የትግራይን ህዝብ የስልጣን ባለቤትነት፣ የፖለቲካ ባለቤትነት፣ ራስን በራስ የማስተዳደር መብት እንዲከበር መስዋዕትነት ከከፈለበት አንዱ ዓላማ ነው። ያንን ሲያደርግ በመጀመሪያ ደረጃ ሪፈር የሚያደርገው የትግራይን ህገ መንግስት ነው። የትግራይን ህገ መንግስት ማፍረስ ማለት የትግራይን ህዝብ የሚቆምበትን አድራሻ ማጥፋት ነው። በምንድን ነው የሚተዳደረው? የኢትዮጵያ ህገ መንግስት አፈረስክበት። የትግራይ ህገ መንግስት የለም። ስለዚህ በምን ታስተዳድራለህ ህዝቡ?
በምንድን ነው የሚተዳደረው? በምንድን ነው የሚኖረው? የህግ የበላይነት በምንድን ነው የሚከበርለት? ሰላምና ጸጥታው በምንድን ነው የሚከበርለት? መብቶቹ በምንድን ነው የሚከበሩት? በፖሊስ በሌሎች በህግ በሚታወቁ የጸጥታ ኃይሎች ኤጀንሲዎች ናቸው። ጥራ ኤጀንሲዎች ናቸው እነሱ። ይህንን መጠየቅ ለመሰለ የጊዜያዊ አስተዳደሩ ፓርትነሮች ከሆኑ ደግሞ አነሳስብ መሰለ የማይገባው አካል አለ ስለተነሳ ነው እንጂ የጊዜያዊ መንግስት ከሌላ አይሰራም። ፖሊስ በህገ መንግስት ይታወቃል። ፖሊስ በህገ መንግስት ይታወቃል። እናንተ እኔ የምጠይቅህ ለምን እንደሆነ ልንገርህ። ለምን እንደሆነ ልንገርህ። የጊዜያዊ አስተዳደሩ አካል ነው። የትግራይ የጸጥታ ኃይል የጊዜያዊ አስተዳደሩ አካል ነው። በጊዜያዊ አስተዳደሩ ቁጥጥር ላይ ደግሞ እናንተ ጥያቄ አላችሁ። ጥያቄ እንደናንተ ሁሉ ያላቸው ሌሎች ቡድኖች አሉ። ለእናንተ ኤክስክሉሲቭ የሆነ በአሁኑ ወቅት በጊዜያዊ አስተዳደሩ ላይ ውስጥ ባሉት ተቋማትም ሆነ በትግራይ የጸጥታ ኃይሎች ላይ የተለየ መብት የሚሰጣችሁን የህግ ምንጭ ነው እየጠየቀ አንድ ወይ ነው። እሱን ጥሩ ምን ታደርጋለህ መሰለህ? አሁን ህገ መንግስቱ የለም፣ ምክር ቤቶቹ የሉም። በፕሪቶሪያ ስምምነት እናንተ የጊዜያዊ አስተዳደሩን ለማቋቋም መብት የላችሁም የሚሉ ፕሪሚሶች ያንተ ከሆኑ አሁን አንተ የጠየቀውን ጥያቄ መልስ ታጣበታለህ። ለእኔ ደግሞ ልንገርህ ህገ መንግስታዊ ስርዓቱ የትግራይ ህገ መንግስት አለ። በህገ መንግስቱ መሰረት የተቋቋሙ ምክር ቤቶች አሉ። ህወሓት በእነዚህ ምክር ቤቶች ተመራጭ ፓርቲ ነው። ህወሓት በፕሪቶሪያው ስምምነት መሰረት ከኢትዮጵያ መንግስት ጋር በመሆን ጊዜያዊ አስተዳደርን የማቋቋም ኃላፊነት አለው። የኢትዮጵያ መንግስት ደግሞ የትግራይ ጊዜያዊ አስተዳደር ውስጥ መግባት አልፈልግም፣ ህወሓት ሌሎችን አቅፈህ ጊዜያዊ አስተዳደሩን ማቋቋም ትችላለህ የሚል ፈቃድ ሰጠ በስምምነቱ መሰረት። ስለዚህ ህወሓት ሌሎችን አቅፎ ኮንፈረንስ ጠርቶ የጊዜያዊ አስተዳደሩን አቋቋመ። ስለዚህ የተቋቋምንበትን ኮንፈረንስ ደግሞ አመራሮችን አመጣ። አሁን የጊዜያዊ አስተዳደሩ ውስጥ ያሉ የህወሓትን ወክለው አመራሮች የሆኑ ሰዎች በኮንፈረንስ የወሰነውን ውሳኔ መሰረት ተደርጎ የመጡ ሰዎች ናቸው። አለበለዚያ እሱ ያለፍነውን ሁሉ ፕሮሲጀር ያለፍነውን ስምምነቶች ህጋዊ ካላደረግካቸው ጊዜያዊ አስተዳደር ውስጥ ያሉ ሁሉም አካላት የሉም። ሁሉንም የስምምነት ውጤቶች ናቸው። ሁሉንም የህግ ውጤቶች ናቸው። ስለዚህ እኛ እያልን ያለ ነው ህገ መንግስታዊ ስርዓቱ አለ እኮ ነው። የኔ አነሳስ እንደዛ ነው። ስለዚህ ይህንን አምኜ እየነገርኩ ያለው ህወሓት በዚህ መሰረት በታችኛው መዋቅር በምክር ቤቶች የተመረጠ ድርጅት ስለሆነ ለምክር ቤቶቹ ተሿሚዎች የማቅረብ ኃላፊነት የህወሓት ነው። በህጉ መሰረት ደግሞ ምክር ቤቶች ይሾማሉ፣ ያወርዳሉ። ይህንን መነካት የለበትም። ያ ድርጅት አሁን በህግ አይታወቅም። በህግ አሁን ደግሞ ተመለስ። ምን መሰለህ በህግ ይታወቃል። ያንተ ህግ የኔ መርሆ አማኑኤል የኔ መርሆን ቅድም ነግሬሃለሁ። ከፕሪቶሪያ ስምምነት መሰረት በፕሪቶሪያ ስምምነት መሰረት አውቶማቲክ የሆነ ሪኮግኒሽን ሊያገኝ ይገባ ነበር። ከኢትዮጵያ መንግስት የሚጠበቀው ዲክላራቶሪ ብቻ ነው የሚል ነበር። ያንን አልሄዳችሁበትም። አሁን ወደሱ እንድንመለስ አይደለም። ቆይ ሰራዊት አካባቢ ስለሆነ ያለ ነው። ይሄ ሰራዊት አሁን ተጠሪነቱ ለማን ነው? ሰራዊቱ ውሳኔዎቹን የሚተገብርለት ፖለቲካዊ አካልስ ማን ነው? በትግራይ ውስጥ ያለው ሰራዊት አሁን ተጠሪነቱ ለማን? ኦቨርሳይት የሚያደርገው ፖለቲካዊ አካል አሁን ያለንበት ምዕራፍ ሲስፋየር ነው። ገባህ? ሲስፋየር ነው። በሲስፋየር ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችለን መንገድ ይዘናል። ትግራይ ውስጥ ደግሞ ይህንን ሲስፋየር እንዲመጣና ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችል ትግል ሲያደርግ የነበረ የትግራይ ሰራዊት አለ። ፖለቲካሊ ዊንጉ ደግሞ በህወሓት የሚመራ መንግስት ነበረ። ህወሓት አለ። ስለዚህ እነዚህ ተቋማት የየራሳቸውን የሆነ ስርዓት አላቸው። ሰዎች ለመሾምም ምንድን ነው ሰዎች ኃላፊነት ለመስጠትም ለማውረድም ሰዎች ለመመልመልም ለማሰናበትም የሚያስችል የየራሳቸው የሆነ ህግ አላቸው። የትግራይ ሰራዊት ከህዝብ አብራክ የወጣ የፈረሰውን ጉዳይ ወደ ቦታው ለመመለስ በትግራይ ህዝብ ላይ ያጋጠመውን የደህንነት አደጋ ለመቀልበስ የተቋቋመ ተቋም ነው። ይህንን በትግል ውስጥ የነበረ በጦርነት ውስጥ የነበረ ተቋም በስምምነት መሰረት ወደ ቦታው ለመመለስ የሚደረገውን ትግል ለመምራት የሚያስችል ኃላፊነት የተሰጠው ደግሞ ህወሓት ነው። ህወሓት የሰላሙን የፖለቲካውን ትግል የፕሪቶሪያ ስምምነት ፈርሞ ወደፊት ወጥቷል። የሰራዊቱ ደግሞ በጦርነት የነበረ ሰራዊት ወደኋላ ወጥቷል። ወደኋላ ነው ያለው። አፈጻጸሞቹ ከየት ነው ያገኘው ኃላፊነቱን? ከይቅርታ ጋር ለመጨረሻ ጊዜ የተኛው ህወሓት ይህንን ኃላፊነት ከየት ነው ያገኘው? ህወሓት እኮ ፕሪቶሪያ ስምምነት ያለ ድርጅት ሆነ። ፕሪቶሪያ ስምምነት ያለ ድርጅት አይደል? በፕሪቶሪያው ስምምነት መሰረት ሰራዊቱ የህወሓት ታጣቂ ብሎ ያስቀመጠው ለምንድን ነው እንደዛ ያደረገው? ያኔ ተቃውማችሁት ነበር። ይሄን ተቃወምን። አሁን እኮ እየተቃወምን ነው። አሁንም እየተቃወምን ነው። አሁንም ምን መሰለህ የትግራይ ሰራዊት የአንድ ድርጅት ሰራዊት አይደለም። እነዚህ ህወሓትና የትግራይ ሰራዊት በዚህ ምዕራፍ ውስጥ የሚያገናኝ ነገር አላቸው፣ የሚያጣምር ነገር አላቸው። በፕሮግራም ግን ህወሓት ሰራዊቱን መምራት አይችልም። አንድ የብሔራዊ ጥቅም ጉዳይ የትግራይን ብሔራዊ ጥቅም ጉዳይ በሚመለከት ግን ህወሓት የፕሪቶሪያውን ስምምነት ተሸክሞ ያንን የመተግበር ግዴታ አለበት። ሰራዊቱ ደግሞ የትግራይን ህልውና የትግራይን ህዝብ ህልውና ደህንነት ለመጠበቅ የተቋቋመ ድርጅት ነው። በዓላማ ይገናኛሉ። የየራሳቸው ተቋማት ናቸው። ህወሓት በፕሮግራም ለሰራዊቱ አይመራው። ይህ ግልጽ እኮ ነው።
ስለዚህ እሺ አይ ቲንክ ይህንን ጉዳይ በደንብ አውርተነዋል። ተከታታዮቻችንን በደንብ የሚነጋገሩበትን ሀሳብ አግኝተዋል ብዬ ላስብና ወደ ሌላ ጥያቄ ልሻገር። ብልጽግናን አሁን እንግዲህ እኛ እዚህ ሁለታችሁን የህወሓት ቡድኖች ለመለየት የደብረጽዮን ህወሓትና የጌታቸው ህወሓት እያልን ነው የምንለያችሁ። የደብረጽዮን ህወሓት ብልጽግናን ሲያነጋግርና ከብልጽግና ጋር ሲነጋገር ምንም ችግር የሌለበት፣ እነ ጌታቸው ደግሞ ከብልጽግና ጋር ሲሰሩ ወይም ብልጽግናን ሲያናግሩ ደግሞ ክህደት ነው የምትሉት ለምንድን ነው? ብለን አናውቅም። አሳልፎ ሰጥቷል እያላችሁ ልንገርህ፣ ያ አንተ አንደርስታንድ ያደረክበት ጉዳይ ሊሆን ይችላል። አይ እነሱም እንደዛ ነው ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር መነጋገር አይደለም። እነሱም እንደዛ ነው የሚሉት። አዎ እነሱ ሊሉ ይችላሉ፣ መብታቸው ነው። አንተም እኮ ልትል ትችላለህ፣ እሱ መብትህ ነው። እኛ ግን ምንድነው እያላችሁ ያላችሁ ካልከኝ ግን እያልን ያለ ነው ልንገርህ፣ እኛ ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር በሚደረገው ግንኙነት ከፕሪቶሪያ ስምምነት ውጭ በሆነ መንገድ የትግራይን ብሔራዊ ጥቅም አሳልፎ መስጠትን ነው ክህደት እያልን ያለ ነው። ክህደት እያልን ያለ ነው መገናኘትን አይደለም። ክህደት እያልን ያለ ነው አብሮ መስራትን አይደለም። ለመገናኘት አብሮ ለመስራት የሚያስችል የፕሪቶሪያ ስምምነት አለ። ሲሰሩ ሲገናኙ ግን የትግራይን ሉዓላዊነት ለሪፈረንደም፣ የትግራይን ጄኖሳይድ ለትራንዚሽናል ጀስቲስ፣ ዩኒላተራል ወደሆነ ጉዳይ፣ የትግራይን ሰራዊት በዲዲአር ምክንያት፣ የህወሓትን ጉዳይ በሌጋል ፐርሶናሊቲ ጉዳይ፣ እዚህ ሴራ ውስጥ እየገቡ የትግራይን ብሔራዊ ጥቅም አሳልፎ የመስጠት ጉዳይ ክህደት አለው። በጣም ጥሩ። እሺ ጥያቄ ላስከትል እዚህ ጋር። አሁን አንተ ተግባሩን ጠቀስክ፣ እኔ ደግሞ የሚከተሉትን ተግባራት ላንሳልህና ይህንን ቀጥሎ ማነሳቸው ነጥቦች አብራችሁ ካደረጋችሁ በኋላ እና አቶ ጌታቸውን በተለይ የምትከሱበት ምክንያት ምንድን ነው የሚል ጥያቄ ስላለኝ፣ አንደኛ ከስምምነቱ በኋላ የትግራይ ጊዜያዊ አስተዳደር በ1995 ክልላዊ ቀውስ ሲፈጠር የፌዴራል መንግስት ጣልቃ እንዲገባ በሚያስችለው ከፕሪቶሪያ ስምምነት ጋር ምንም ግንኙነት በሌለው አዋጅ እንዲቋቋም ስታደርጉ አብራችሁ አልነበራችሁም? በፖለቲካዊ ውሳኔ የህወሓት ህጋዊ እውቅና እንዲመለስ መጠየቅ ሲገባ ቀደም ያነሳሁት ጨዋታ ውስጥ ስትገቡ አብራችሁ አልነበራችሁ? የፕሪቶሪያ ስምምነት የማይለውን ህወሓት 51 በመቶ ስልጣን እንዲኖረው ስታደርጉ አብራችሁ አልነበራችሁ? ደብረጽዮን አደራዳሪ ምን ያስፈልገናል ሲል የሁለታችሁ ሊቀመንበር አልነበረም? እናንተ 51 በመቶ የስልጣን ይዞታ እንዲኖራችሁ ስትሉ የትግራይ ፕሬዚደንት እንዲሆን የአብይ አህመድን ፈቃድ የግድ እንዲሆን ስታደርጉ አብራችሁ አልነበራችሁም ወይ? እና እዚህ ሁሉ ስህተት ውስጥ በጋራ ስታቦኩ ከከረማችሁ በኋላ ድንገት ኃላፊነትን ከራሳችሁ ለማራቅ አሁን ለተፈጠረው ቀውስና ለክህደት ወዘተ አንዱን ቡድን ብቻ ተጠያቂ ማድረጋችሁ ምን ትርጉም ይሰጣል? እሺ ጥሩ 359ን የኢንተርቬንሽኑን አዋጅ በሚመለከት ያነሳው ፐርሰናሊ እኔ ጊዜያዊ አስተዳደሩ ሲቋቋም ጊዜያዊ አስተዳደሩ መቋቋም ያለበት ማንዴቱም ዱሬሽኑም ኮምፖዚሽኑም የመሳሰሉ መሰረታዊ ጉዳዮችን በሚመለከት ክሊርሊ መቀመጥ ያለበት በዲክላሬሽን መሰረት ስለሆነ ይህንን ጉዳይ እንዳይታለፍ ምንድነው እየተደረገ ያለ የሚል ጥያቄ አንስቻለሁ። ብዙ ሰው አንስተዋል፣ ግን ይህንን ህጉን በደንብ ስለማውቀው ኢንተርቬንሽን የ2013 ጊዜያዊ አስተዳደር እንዳይሆን ማለት ነው። በግልጽ የተመለሰልኝ ልንገር፣ ህወሓት ብቻ አይደለንም የነበር ነው የትግራይ ሰራዊት አመራሮች ከህወሓት ውስጥ የነበር ነው ማዕከላዊ ኮሚቴ እና ሌሎች በነበሩበት ማለት ነው። በዛ መሰረት አይደለም የሚቋቋመው ፖለቲካሊ በዲክላሬሽን መሰረት ግንኙነት ተደርጎ በዲክላሬሽን ይቋቋማል ችግር የለውም የሚል መልስ ነበር ሲሰጠን የነበረው። ስለዚህ ሂደቱ ኮምፖዚሽኑ ወደ ትግራይ መጥቶ መጨረሻ ላይ ከኢትዮጵያ መንግስት ጋር ተገናኝተን በስምነት እንደሚያልቅ ነበር ሲነገር የነበረው። ግን እመጣብሃለሁ ይህንን ነው ወይ ክህደት ያልነው ካልክ ወደዚህ እመጣለሁ፣ ከክህደት ጋር ስላገናኘው ማለት ነው። ሁለተኛ የ50% ፕላስ ዋን በሚመለከት ከምን ጋር ተገናኝቶ ጥፋት እንደሆነ አላውቅም፣ ግን ህወሓት ከኢትዮጵያ መንግስት ጋር በመሆን ጊዜያዊ አስተዳደርን ለማቋቋም ኃላፊነት ወሰድ። በትግራይ ውስጥ የሚፈጸሙ ጉዳዮችን በሚመለከት ህወሓት 1 2 3 4 ብሎ ግዴታዎችን ወስደዋል። አስዩም የሚደረገው ህወሓት እየመራ በትግራይ ውስጥ ያሉ ግዴታዎችን እንደሚፈጽም በቀጣይነት ፖለቲካል ዳያሎግ እንደሚያደርግ ነው። ስለዚህ ራሱ የነበረውን ድርሻ በመንግስት ደረጃ የነበረውን ድርሻ በጣም ሚኒማይዝ አድርጎ በካቢኔው 50% ሲደመር 1 እንዲሆን በኮንፈረንስ ደረጃ ተስማምቶ ይህንን ወሰደ፣ ይህንን ሆነ። ከዛ በኋላ ሌሎችን የሚመለከቱ ከ50% ሲደመር 1 በታች ያለ ወደ 49 ወይም 48 ፖይንት ሳምቲንግ የሆነ ወንበሮች ደግሞ ለሌሎች አካላት እንዲሰጥ ተስማምተዋል። ስለዚህ ይሄ አብረን ያደረግነው የኢትዮጵያ መንግስትም የሚያውቀው፣ ምክንያቱም መጨረሻ ላይ ይህንን ሁሉ ተስማምተን ጨርሰን ፕሬዚዳንትን ለመሾም ግንኙነት ሲደረግ ይህንን ተቀብሎ ነበር የኢትዮጵያ መንግስት ሄደው ይህንን ያደረግነው። አደራዳሪ ያስፈልገንም ምናምን የደብረጽዮን እንደዛ ብለዋል የምትለው ማለት ይሄ የግል ጉዳይ ሊሆን ይችላል። ዶክተር ደብረጽዮን ራሱ መመለስ የሚችለው ነው። ግን እኔ ኮንቴክስቱ በዛ ደረጃ አይደለም የምረዳው። በቀደምም ብራኸ ላይ ይህንን ጥያቄ ተነስቶ ነበር። ማለት የፕሪቶሪያ ስምምነትን በሚመለከት ካለ ሶስተኛ ወገን መሄድ አለበት ብለው የሚያምን ከሆነ ከሌሎች አይለይም ዶክተር ደብረጽዮን። በዚህ ደረጃ አይደለም። አልበቃል ያለውን እኮ ነው የጠቀስኩት። ኮንቴክስት እኮ የሚያስፈልገው ለትርጉም አስቸጋሪ በሆነ አሻሚ በሆነ ቦታ ላይ ነው። እሱ በሌለበት እናንተ ብንከራከር ትርጉም የለውም። የፓርቲያችሁ ሊቀመንበር አይደል እንዴ? አሁን እንደ ፓርቲ ሰው እየተናገረ ስለሆነ የፓርቲያችሁ ሊቀመንበር የፓርቲው ሊቀመንበር ሆኖ የፕሪቶሪያን ስምምነት በሚመለከት
የአፍሪካ ህብረት ፓነል በሌለበት ከአሁን በኋላ መቀጠል አለብን ብሎ ወደ እንቅስቃሴ አልገባም። እንደዛ ቢያደርግ እንደ ሌሎቹ በዛ ደረጃ ይነቀፋል። እኔ ነው እንደዛ ነው የማስበው። ከገባ ሳይሆን አቶ ማለት ከይቅርታ ጋር ለምን ሬሌቫንት እንደሚሆን ልንገርህ። እናንተ የትግራይን ቁመና አዳክሟል፣ የሌሎች ዓለም አቀፍ ትኩረትን ከትግራይ ጉዳይ ዞር እንዲልና በብዙ ነገሮች በብልጽግና የበላይነት እንዲወሰነው አድርጓል ብላችሁ እየከሰሳችሁ ነው። ዋይል የእናንተ የራሳቸው ሊቀመንበር ባመቸው ጊዜ ኦኬ አያስፈልገንም ተደራዳሪ ባህላችን እንዴት አሁን እናደርጋለን ምን መሰለህ። ስለዚህ ምን ትላለህ አንተ ለራስህ ማለት ነው። አይ ስለዚህ እነዛ ከሃዲዎች መሆናቸው አይቀርም፣ ግን በዛ ደረጃ ዶክተር ደብረጽዮንም ይሄንን ችግር ኮሚት ስላደረገ እሱም በእነሱ ደረጃ ሊከሰስ ይገባዋል የሚል አርጊመንት በምን መነሻ ተከሷቸዋላችሁ? ወደ እሱ እኮ እመጣልሃለሁ። እኛ ብሔራዊ ክህደት ያልነው እነዚህ ነገሮችን ብቻ አይደለም። በፕሪቶሪያ ስምምነት አካሄድ ላይ በሚመለከት አሳልፈን ለነሱ ብቻ የሰጠነው ችግር አይደለም። ባይዘው ልንገርህ፣ ቁጭ ብለን 40 ምናምን ቀን ስንገመግም ሁላችንም የሚያሳንን ችግር ወስደናል። እንደ ድርጅት ደግሞ እንደ ህወሓት ማለት ነው። እንደ ህወሓት በዛኔ የብሔራዊ ክህደት ጉዳይ አልተነሳም። ምንድን ነው የሆነው? የፕሪቶሪያ ስምምነት አፈጻጸሙና አካሄዱን በሚመለከት አንድ ኢንፎርማል በሆነ መንገድ እንዲመራ ሆነዋል። ሁለተኛ ዩኒላተራሊ የኢትዮጵያ መንግስት እንደፈለገ እንዲያደርገው የሚያስችል እድል ፈጥረናል። የተፈጠረውን የአፍሪካ ህብረት ፓነል እዚህ ላይ ምንም ትርጉም በሌለው መንገድ ወይም ፈረሰ ለማለት ትችላለህ። በዛኔ ምንም ጠፍቶ ነበረ። ከተወሰነ ጊዜ በኋላ ነው የመጣውና እንዳይኖር የሚያደርገው ጉዳይ ፈጽመናል። የትግራይን ብሔራዊ ጥቅሞችን ለመጠበቅ በሚያስችል መንገድ አልመራነውም። የፕሪቶሪያ ስምምነት እንዲከታተሉ፣ እንዲሰሩ፣ እንዲመሩ ያቋቋምናቸውን ተቋማት ነበሩ፣ እነሱ እንዳይኖሩ አድርገናል። ያወጣነው ስትራቴጂ ነበረ፣ ያንን ስትራቴጂ አልተጠቀምንበትም። ስለዚህ እንደ ድርጅት ፌል አድርገናል ብለን በዛን ይወስደናል። ከዛ በኋላ ወደ ቦታውን መመለስ አለብን፣ ወደ ነበረበት ቦታ መመለስ አለብን። ስለዚህ እነዚህ ችግሮችን ማረም አለብን ብለን ወደ ነበረበት ለመመለስ ወደ ስራ ገባል። ልንገርህ። ስለዚህ በዛኔ እነዚህ ችግሮች አሁን ለምሳሌ በ359 መሰረት የጊዜያዊ አስተዳደሩን የኢትዮጵያ መንግስት ስላቋቋመ ደንብ አውጥቶ ለተወሰኑ ሰዎች ክህደት ፈጽማቸዋል አልተባለም። ችግር ተፈጽመዋል። ይህንን ችግር ሲፈጸም ደግሞ ትግል ነበረ። ግን ማዕከላዊ ኮሚቴው ወይም ህወሓት እንደ ህወሓት ነቅቶ ያንን እንዳይሆን ትግል አላደረገም። ስለዚህ እናንተ ስትሉት ነው እንደ አንድ ነገር ክህደት የሚሆነው አይደል እኮ። በዛኔ የነበረውን ችግር ሁላችንም ተቀብለው ነው አልኩ ነው የምልህ። በዛኔ የነበረውን ችግር በድርሻ ማን የበለጠ ይደርሰዋል፣ ማን ትንሽ ይደርሰዋል ሌላ ነገር ሆኖ፣ በህወሓት ደረጃ ግን ችግር ተፈጥሯል። በክህደት አልተነሳም። ክህደት እኮ አልተባለም በዛኔ። ማለት ይህን በቀጥታ የሚመለከታቸው ሰዎች ራሱ ክህደት ፈጽማቸዋል እኮ አልተባለም። ክህደት የሆነው መቼ መሰለህ ልንገርህ። ክህደት ማለት ገምግመን ጨርሰን በዛኔ ስንገመግም ማለት ነው። በዛኔ የብሔራዊ ክህደት ጉዳዮችን በሚመለከት በጥፋት ደረጃ እንጂ በክህደት ደረጃ አልነበሩ። ከዛ በኋላ ግን ክህደት የተባለው መቼ ነው? የትግራይን ብሔራዊ ጥቅሞችን በሚመለከት ለምሳሌ ሉዓላዊነትን የሚመለከት የትግራይ ህዝብ በወራሪ ኃይሎች ውስጥ አለ። የህገ መንግስታዊ ግዛቱ ደግሞ ያው ተወረዋል በተለያዩ አካባቢዎች እንደምታውቀው ማለት ነው። እነዛ አካባቢዎች ወደ ሪፈረንደም በሚወስድ መልኩ ተስማምታችኋል። አንድ በል ተስማማንም ነው የሚሉት እነሱ። እሺ ትናንት እኮ ተስማማን አለ። አልሰማሁም? አሁን ጌታቸው አዲስ አበባ ላይ ነው ትላንት ሪፈረንደም እንዲካሄድ እኔ አልፈልግም። ፕላን አወጣ። ይህን የተፈናቃዮችን መመለስ በሚመለከት ፕላን ወጥቶ ያደናቀፍነው እኛ ነን አለ። ያደናቀፍነው እኛ ነን አለ። ፕላኑ አንተ የምታውቀው ፕላን ነው። ማን አክሰሰብል ነው ፕላኑ? ያ ፕላን ምንድን ነው የሚለው? ተፈናቃዮች ይመለሳሉ፣ በወረዳና በቀበሌ ደረጃ ጊዜያዊ አስተዳደር ይቋቋማል። እነዛ ጊዜያዊ አስተዳደሮች ለሪፈረንደም ምቹ ሁኔታ ይፈጥራሉ። ይህንን አንድ በል። ሁለተኛ የጄኖሳይድን ጉዳይ በሚመለከት ጄኖሳይድ የፈጸሙ ሰዎች ተፈተው ተለቀዋል። በዓለም አቀፍ በዩኤን ሴኩሪቲ ምንድነው የሂውማን ራይትስ ካውንስል ተቋቁሞ የነበረውን ኤክሪ ሲፈርስ አንድም ስራ የለም። በአፍሪካ ህብረት ሂውማን ራይትስ ኮሚሽን እንቅስቃሴ ነበር፣ እሱም ፌል ሲያደርግ ምንም እንቅስቃሴ የለም። የኢትዮጵያ መንግስት ትራንዚሽናል ጀስቲስ የሚለውን ፕሪቶሪያ አግሪመንት ላይ የተቀመጠውን ማኒፕሌት አድርጎ 30 ዓመት ወደኋላ መልሶ ያንን ፖሊሲ አድርጎ ሲያጸድቅ ምንም ስራ አይሰራም። ስለዚህ እነዛ ሁሉ ነገሮች እየተደረጉ ለነዛ ተባባሪ የሆነ አካሄድ ነበረ ነው። ሶስተኛ ዲዲአርን በሚመለከት ነው። የትግራይ ሰራዊት የትግራይን ህዝብ ህልውና ደህንነት ሳይጠበቅ እንዲፈርስ ወደ ኢትዮጵያ ሰራዊት እንዲቀላቀል የኢትዮጵያ ሰራዊት ትግራይ ውስጥ እንዲገባ ምንም ተጠያቂነት ሳይረጋገጥ የድሮውን እነዛን ችግሮች ሲፈጸሙ ከህወሓት ጋር በተያያዘ የፕሪቶሪያ ስምምነትን አደጋ ውስጥ የሚከቱ ነገሮች ሲፈጽሙ፣ ስለዚህ ህወሓት ምን አለ? ብሔራዊ ክህደት ነው ይሄ ብሔራዊ ክህደት ነው አለ። ስለዚህ እነዛ ነገሮችን ሲፈጸሙ በግልጽ ሲመጡ ወደ ብሔራዊ ክህደት ካራክተራይዜሽን ገባን እንጂ ከዛ በፊት የነበሩ ችግሮች እኔ የፕሪቶሪያ ስምምነት ውስጥ ያለኝን ድርሻ እዚህ ግባ የሚባል አይደለም። ግን እንደ ተቋም የፕሪቶሪያ ስምምነት የሚመለከት ችግሮች ሲነሳ እኔ በድርጅት ውስጥ ያለውኝ ሰው ስለሆንኩኝ በአግባቡ እንዳይመራ በማድረግ ድርሻዬን ወስዳለሁ። ችግር ሲፈጠር ማድረግ ያለብኝን ነገር ስላላደረኩኝ ከኔ የበለጠ
በኔጎሽቲንግ ቲም ውስጥ ገብቶ የሚሰራ ሰው ደግሞ ከኔ የበለጠ ኃላፊነት አለው። እሱ ደግሞ የበለጠ ጥፋትን ይወስዳል። ድርሻ ስንካፈል የየድርሻችን ይሆናል። ግን እንደ ድርጅት ነው የወሰድነው። ባይዘው ጊዜያዊ አስተዳደሩ እኮ አልገመገምም። 41 ቀናት ተቀምጠን ሙሉ በሙሉ ግምገማው እኮ ህወሓት ውስጥ ነው። ሙሉ በሙሉ እኮ አመራሩ ሲገመገም እኮ ህወሓት ውስጥ ያለው አመራር እኮ ነው። እናንተ የምትከሰሱበትን ነገር ደግሞ አቶ አማኑኤል እናንተን ደግሞ የሚከሷችሁ እነሱ በትግራይ ውስጥ ያለውን ቀውስ እኛ ስልጣኑን ካልተቆጣጠርን በስተቀር መፈታት የለበትም ብለው ይንቀሳቀሳሉ። የተፈናቃዮችን መመለስ ጉዳይ ሆስቴጅ አድርገው እኛ ወደ ስልጣን ካልተመለስን በስተቀር በትግራይ ውስጥ የሚጠቀስ አንድም የጊዜያዊ አስተዳደሩ ስኬት መኖር የለበትም ብለው ነው የሰሩት ነው። ለዚህ ደግሞ ማጠንከሪያ ሆኖ እንኳን ልትመልስ እኮ ነው። አሁንና ይህንን የሚገዙ ሰዎች አሉና ለእነሱ እንድታብራራ ነው አሁን ጥያቄው ነው የምጠይቅህ። ይህንን ማጠናከሪያው ደግሞ አሁንም የፓርቲያችሁ የቡድናችሁ ሊቀመንበር ምን ብሎ አይቻለሁ ቪዲዮ አለ። ተፈናቃዮች ራሱ እኛ እናንተን ሳንይዝ አንመለስም፣ እናንተ ካልተመለሳችሁ እኛ እንዴት እንመለሳለን አሉን ብሎ ተናግሯል። የተፈናቃዮች መመለስ ከህወሓት ወደዛ ቦታ መመለስ ጋር አስተሳስሮ ሊቀመንበራችሁ ሲገልጽ ተሰምቶ ይህን ነገር የሚያጠናክር ፒስ ኦፍ ኤቪደንስ ሆኖ ተመዝግቧል ማለት ይህንን ቪዲዮ እኔም ዶክተር ደብረጽዮን ያለውንም ሰምቼዋለሁ፣ አይቼዋለሁ። እኔም አሁን ምንድን ነው ያለው ዶክተር ደብረጽዮን ተፈናቃዮች ህወሓትን በሚመለከት ያላቸውን ተቆርቋሪነትና አተያይ ሲገልጽ ተፈናቃዮች ህወሓት ሳይመለስ እንዴት እኛ እንመለሳለን የሚል በተደጋጋሚ በተደረገው ውይይቶች ያነሳሉ የሚል ሀሳብ እንደዚሁ በቃ እንዳለ በጥሬው ሲተላለፍ አይቻለሁ። ምን መሰለህ ተፈናቃዮች ጋር ያለውን እነሱ ህወሓትን አስቀድመው ማለት ህወሓት ከነሱ ህይወት በላይ እንደሆነ አስመስለው አይደለም ሀሳቦቹ የሚያቀርቡት። እኔ በተሳተፍኩባቸው የተፈናቃዮች መድረኮች የሚመለከት እውነቱን ልንገርህ። ለምሳሌ የጸለምቲ የሚመለከት ልንገርህ። ጸለምቲ በተለያዩ አካባቢዎች መጠለያ ጣቢያዎች የነበሩ ሰዎች አንስተን ወደ ቦታቸው እንዲመለሱ አደረግን። ማለት ኃላፊነት መውሰድ ስላለብን ሁላችንም ነው። ያ ማን ያደረገው ሌላ ነገር ሆነው ሁላችንም በሚል እኛ ብዬ ልውሰደውና እንዲመለሱ ሆነ። ከዛ ሄዱና በችግር ውስጥ ወደቁ። መጀመሪያም እንዲፈናቀሉ ያደረጓቸው የሰብአዊ መብት ጥሰት የፈጸሙባቸው አካላት እዛው አገኟቸው እና ግፉ ቀጠለ። ግፉ ሲቀጥል ተመለሱ ሰዎች፣ በጣም ብዙ ሰዎች ወደ ነበሩበት እየተመለሱ ከዛ ህወሓትን ፈልገው መጡ። የሀገር ሽማግሌዎች መጡ። እኛ እንዴት እንደ ምርኮኞች ትልኩናላችሁ? መጀመሪያ ያፈናቀሉን ሰዎች እዛ ያሉት ሰዎች እነሱ ሳይወጡ አስተዳደሮች ኃላፊነት ወስደው እዛው ከኛ ጋር መስዋዕትነት ለመከፈል እዛው ሳይገቡ የጸጥታ ኃይሎች የእኛን ደህንነት ለመጠበቅ እዛው ሳይገቡ እንዴት እኛን ወደዛ ላካችሁን የሚል በጣም ከፍተኛ የሆነ መረራት አላቸው። በሁለተኛ ደረጃ የሚያነሱት እኛ ሉዓላዊ ግዛት ያለን ህገ መንግስት ያለን ህዝቦች ነን። ስለዚህ ህገ መንግስታዊ መብታችን ይከበራል ማለት ከነሙሉ መብታችን ነው መመለስ ያለብን። የማንነትም ሆነ የወሰን ጥያቄ ያላቸው ሰዎች ካሉ ህዝብ ካለ በህገ መንግስቱ መሰረት መጠየቅ አለበት። ስለዚህ እኛ የመረጥነው በየአካባቢው አስተዳደር አለን፣ መንግስት አለን። ያንን የተመረጠ ደግሞ ህወሓት ነው። ስለዚህ እኛ ጋር የሚገጥመንን ችግር እዛ ጋር ሄዶ ለመጋፈጥ አስተዳደሩ ራሱ እኛን እየመራ ነው መግባት ያለበት። እኛ ማን እየመራን ነው ወደዛ የምንላከው? እኛ ከማን ጋር ሁነን ነው ወደዛ የምንሄደው የሚል በተደጋጋሚ ጥያቄዎች ይነሳሉ። ስለዚህ እዚህ ጋር ያለውን ነገር ዶክተር ደብረጽዮን ተቆርጣ የወጣችሁን ቪዲዮ አይቻታለሁ። ያንን ለማለት ከሆነ በጣም ትክክል ነው። ያንን ለማለት ከሆነ ለማለት ከሆነ ህዝብ እንዲያገለግል ነው፣ ህዝብ ላገለግል ነው የወጣሁት የሚል አንድ ድርጅት ሊቀመንበር የህዝብ መብት እንዲከበር እናንተ መጀመሪያ መመለሳችሁ የግድ ነው ብለው አሉ ማለትን እንደ አንድ ድልና ደስ የሚያሳይ ነገር መጥቀስ ይገባዋል። ሊገባኝ አልቻለም። ምን መሰለህ፣ ለምንድን ነው የግለሰቦችን ምክንያቱም ሲናገር እንደ ፓርቲ ሊቀመንበር ነው የተናገረው። እኔ የገባኝን እየነገርኩ ነው። ያንን ለማለት ወደ ኮንቴክስት የምትሄደው የፓርቲው ሊቀመንበር ሆኖ ሲናገር እንደ ግለሰብ የፓርቲው አቋም ነው ማለት ነው። በፓርቲ ሊቀመንበርነት በፖለቲካዊ መድረክ ላይ ወጥቶ የተናገረው ነገር የፓርቲ አቋም መያዝ አይችልም፣ መብት የለውም ነው እያልኩ ያለው። ስህተት ነው እንዳልክ ቆጥሯል። አንተ የምትለው ቅድም የገለጽከውም ሆነ አሁን ያልከውም ሆነ ከአሁን በኋላ የምትለው ነገር ፕራይቬትሊ ህገ መንግስቱን የሚጥስ ወይም የፕሪቶሪያ ስምምነት የሚያፈርስ ህዝቡን የሚጎዳ አታይ ያለውን ሀሳብ ይዘህ ከሆነ ከዶክተር ደብረጽዮን ተጠያቂ ይሆናል። ከዚህ በኋላ ዶክተር ደብረጽዮን የሚናገረውን ነገር እንደ ፓርቲው አቋም መመልከት ማቆም ሊኖርብን ነው ወይስ ምንድን ነው እያልከን ያለው? አዎ ምን መሰለህ፣ የፓርቲው ፓርቲ ነው።
የፓርቲውን የሚመሩ ሰዎች አሉ። የህወሓት አቋም በፓርቲው ሊቀመንበር ሊሆን ይችላል፣ በምክትል ሊቀመንበር ሊሆን ይችላል፣ በቃል አቀባይ ወይም በሆነ አመራር የፓርቲውን ሀሳቦች ሊመጡ ይችላሉ፣ አቋሞች ሊገለጹ ይችላሉ። ኦኬ አንተ ግን ምን ብለህ ጥያቄ ማንሳት ትችላለህ? ይሄንን የፓርቲው አቋም ነው ብለህ መውሰድ ትችላለህ። እኔ ደግሞ እያልኩ ያለው ዶክተር ደብረጽዮን ለማለት የፈለገው ይሄንን የገለጽኩልህ ከሆነ ትክክል ይሆናል። ዶክተር ደብረጽዮን አንተ በምትረዳው መንገድ ህወሓት ሳይገባ ከኛ ህይወት በላይ ከተፈናቃዮች ህይወት በላይ ህወሓት ነው መዳን ያለበት ብሎ ነው የገለጸው እያልኩ ከሆነ ዶክተር ደብረጽዮን ያንን አይነት አቋም የመያዝ በይፋ እናንተ እያላችሁ ያላችሁት አቶ አማኑኤል እናንተ ራሳችሁ በይፋ በየመግለጫችሁ በየመድረኮቻችሁ ላይ የምትናገሩት ድርጅቱ ሳይድን ህዝቡ መዳን አይችልም የሚላል እንዴ? አይደለም ቴዲ ህዝብ ነው ከደህኑ ድብ ተዳን ያላችሁ አይደል የምትሉት? ተው እንጂ እሱ እኮ ነው አንተ እያንዳንዷን ነገር በራስህ መንገድ የመረዳት መብት አለ አይደለም? ይሄ እኮ ቃል አም ኮቲንግ ዩ ወርድ ባይ ወርድ ቆይ ማለንገር የኛው የተጻፈውን ጉባኤውንም የመራንበት ህወሓት ብምድሓን ንመድረኻዊ ተልእኮ ምብቃዕ እዩ። ህወሓትን በማዳን ለመድረኩ የሚመጥነውን ቁመና መያዝ አለበት። መድረካዊ ጥያቄዎችን ወይም ያሁኑ በህዝቡ ላይ ያሉ ጥያቄዎችን ለመመለስ የሚያስችለውን ቁመና እንዲፈጠርበት ማድረግ ነው። ህወሓት በተለያየ ጊዜ አንተ ብቻ አይደለም እኮ በሶሻል ሚዲያ ማየዋለሁ፣ በተለያዩ ጥያቄዎች እኔም ተጠይቄያለሁ። ህወሓት ከህዝቡ በፊት ይዳን ነው ወይ ያላችሁ ያላችሁ? ከህዝቡ በፊት የት ላይ ሆኖ ይድናል? ለምንስ ይድናል? ምን ለማድረግ ይድናል እንዴ? ህወሓት ለህዝቡ ስል መስዋዕትነት ከፍላለሁ የሚለው ህወሓት እንዴት አድርጎ ከህዝቡ በፊት እኔ ልዳን ይላል? ለማንነት ሲል ይድናል? ሀሳቡ ሲገለጽ የሚተረጉመው ሰው ያው ቀጥታ የሆነ ነገር ሊወስድ ይችላል፣ ማኒፕሌትም ሊያደርግ ይችላል። እኔ ደግሞ እያልኩ ያለሁኝ ህወሓት የሚድነው ህዝቡን ለማዳን ነው። ህዝቡ እየጠፋ ህወሓት ቢድን ምንም ትርጉም የለው። ስለዚህ ህዝቡ ውስጥ ሆነ ነው ህወሓት የሚድነው። ይህንን ስላልክ አመሰግናለሁ አቶ አማኑኤል። ግን ለባልደረቦችህ እንዲህ አይነት አነጋገር ከመጠቀም እንዲቆጠቡ ነው እንጂ መንገር ያለብህ። ህብረተሰቡማ በቀጥታ የተባለውን ነገር በቀጥታ እየተረጎመ ነው። ኮንቴክስት ምናምን እሱ አሻሚ በሚሆንበት ጊዜ የሚመጣ ነው። ግን አንድ ጥያቄ ላንሳት እዚህ ላይ ያልመለስኩት ነገር አለ። የተፈናቃዮችን መመለስ በሚመለከት አብሮ ያነሳኸው ስለመሰለኝ ነው። ቀጥል። የተፈናቃዮችን መመለስ በሚመለከት ይህንን ካልኩኝ የፕሪቶሪያውን ስምምነት ማደናቀፍ በሚመለከት የጊዜያዊ አስተዳደር ውስጥ ያሉ ሰዎች የሚከሱንን አንስተሃል። ማለት ሆስቴጅ አድርጓል ህዝቡን እንዳይፈጸም እንዳይመለሱ ያደረጉት እነሱ ናቸው ይሏቸዋል ብልሃል። እነሱ ያንን የማለት መብታቸው ነው። እኛ ደግሞ የምንለውን ልንገርህ፣ ፋክቱን ልንገርህ እያልን ያለ ነው። ተፈናቃዮችን መመለስ በሚመለከት ጸለምቲ ላይ እንደተፈጸመው ህዝቡ ወደ አፈናቀሉት ጄኖሳይድ ወደ ፈጸሙበት ችግር ውስጥ ወደሚከቱት እጁና እግሩ አስረው ወደ ተከዜ ወደሚያስገቡት ሰዎች ሳይሆን መመለስ ያለበት እያልን ያለ ነው። እዛ ውስጥ ያሉ ታጣቂዎች ውጡ፣ እዛ ውስጥ የተቋቋሙት ኢሌጋል የሆኑ ህጋዊ ያልሆኑ አስተዳደሮች ይፍረሱ፣ እዛ ውስጥ በነዛ በተፈናቀሉ ሰዎች ቤቶችና እርሻ ወይም የቢዝነስ ስራዎች ላይ ወረው የያዙ አዳዲስ ሰፋሪዎች ይውጡ። ከዛ በኋላ ህዝቡ ደህንነቱን ተጠብቆ ይመለስ። ይህ ነው አቋሙ። ስለዚህ አይ ይህንን አቋም አንቀበልም፣ ይሄ ማደናቀፍ ነው ብለው ካሰቡ ሰዎቹ፣ እኛ ደግሞ ይህንን ካልሆነማ ብሔራዊ ክህደት ነው። ህዝቡ እንደዛ ካልሆነ ለምን ተፈናቀለ ታዲያ? ለምን ታዲያ ከዛ ሸሽቶ ወጣ? ምንም ነገር ባልተቀየረ ምንም ነገር ባልተለወጠበት ሁኔታ ወደዛ መመለስ ማለት አሁን በምዕራብ ትግራይ በጸለምቲ በትግራይ ህዝብ ላይ እየደረሰ ያለውን ግፍ ማስፋፋት ነው። ሌላ የግፉ አካላት የሚሆኑ በግፉ የሚሰቃዩ ሰዎችን መጨመር ነው። በዚህ ሰዓት በምዕራብ ትግራይ ውስጥ እየተፈጸመ ያለውን ግፍ እዛ ደርሶ የመጡ ሰዎች ቢነግሩ ጥሩ ነበር። እነሱን ብታገኝ ባርነት ነው። ብዙ ይልኩልኛል። ብዙ በጣም አሳዛኝ ነገር ነው እየተፈጸመ ወደ እሱ አንመልስም። እንደዛ ሆኖ መመለስ የለባቸውም ነው። ይሄ አቋማችን ነው። ይሄ ማደናቀፍ ነው የሚባለው። ስለዚህ እነዛ ማደናቀፍ ካሉት ማደናቀፍ ይሁን፣ ኦኬ ለነሱ። ለእኛ ደግሞ የትግራይን ህዝብ ደህንነት የመጠበቅ ጉዳይ ነው። ይሄ የአቋም ጉዳይ ይሆናል ማለት ነው። እሺ በጣም ከሯል ፖለቲካ። ወደ መጨረሻዎቹ ጥያቄዎች እየደረስኩ ነው። በጣም መክረሩንም ነው የምንመለከተው እና ትናንትና ከባልደረባህ ዶክተር ፍስሐ ጽዮን ጋር በሰጣችሁት ስሙን ካሳሳትኩ ይቅርታ አድርግልኝና በሰጣችሁት መግለጫ ላይ በጣም ዳውን ፕሌይ ለማድረግ እየሞከራችሁ ነው። አሁን ያለውን ቀውስ መጠን የሆኑ ቦታዎች ብቻ እኮ ነው ማስተካከያ ያደረግነው እንጂ ምንም ነገር አልተፈጠረም እያላችሁ ነው። ህብረተሰቡ ግን እንደሱ አይደለም እየተረዳው ያለው። በጣም ከባድ ጭንቀት አለ። ብዙ ሰው ከባንክ ገንዘብ እያወጣ ነው። ብዙ አይነት ስጋት አለ። ብዙ አይነት ያው በጦርነት ትራውማታይዝድ የሆነ ህብረተሰብ ነው በተገቢና በተገቢ ምክንያት። ከዛም አልፎ ዛሬ የወጣውን ከአብይ አህመድ አገዛዝ በኩል እየተሰጡ ያሉ መግለጫዎችን ከተመለከትክ ደግሞ ያንን የሚያባብሱ ናቸው። ለምሳሌ በትላንትናው ዕለት ነው ከትላንት በፊት ዶክተር አብርሃም በላይ ችግር እየፈጠሩ ያሉ አካላት አሉ የሚል አስተያየት ሰጥቶ ተመልክቻለሁ። ዛሬ ጌዲዮን ጢሞቴዎስ ራሱን ከህወሓት ነጥሎ የወጣው አንጃ ችግር እየፈጠረ ነው ብሎ አቶ ጌታቸው ረዳን በነበረበት ከዲፕሎማቶች ጋር በነበረ ስብሰባ አንስቶት ነበረ። የአብይ አቅጣጫ
ሲግናል እያደረገ ያለበት መንገድና ከዚህ በፊት ጦርነት ከመከሰቱ በፊት ያደረጋቸውን ነገሮች ከግምት በማስገባት ሰው በጣም ተረብሿል። ሶ በዚሁ በጀመራችሁት መንገድ ነው ለመቀጠል ያሰባችሁት ወይስ የተወሰኑ እርምጃዎች ወደ ኋላ ተመልሳችሁ የህዝቡን አንድነት ሊጠግን በሚችል ስምምነት ሊፈጥር በሚችል ኮንሰንሰስ ሊያመጣ በሚችል መንገድ ለመንቀሳቀስ ያሳባላችሁ? በጣም ጥሩ ቴዲ። ማለት ትላንት ከዶክተር ፍስሐ ጋር መግለጫ ስንሰጥ እውነታውን ፋክቱን ነው ቁጭ ያደረግነው። ትግራይ ውስጥ በጣም ብዙ ወረዳዎች ናቸው ያሉት። ማለት ሁሉንም ጨምረህ በወረዳ ውስጥ ያሉ አካባቢዎችንም ጨምረህ 92 ነው ወረዳው፣ ከተማውና ወረዳው ሲደመር ማለት ነው። አሁን የምዕራብ ትግራይ ተወው፣ የጸለምቲም ተወው እና በጣም ብዙ የሰሜን ምዕራብ፣ የማዕከላዊ ዞን፣ የምስራቅ፣ የደቡብ ምስራቅ፣ መቀሌ፣ የደቡብ መውሰድ ትችላለህ። በእነዚህ አካባቢዎች ችግር የተፈጠረባቸው ከምክር ቤት ውጭ በሆነ መንገድ በምክር ቤት የተሾሙ ሰዎችን በመግፋት ከምክር ቤት ውጭ በሆነ በደብዳቤ የተሾሙ ሰዎች በጣም ጥቂት ናቸው። ለምሳሌ ማዕከላዊ ውስጥ እንደዛ አይነት ችግር የለም። በጊዜው ተስተካክሎ ያረፈ ህዝቡ አልቀበልም ብሎ ገና ወደዚህ ችግር ሳንገባ የተስተካከለ ነው። ሰሜን ምዕራብ እንደዛው። ምስራቅ አዲግራት ብቻ ነው። ምስራቅ እኮ 18 ወረዳ ነው ያለው ልንገር፣ ግን አዲግራት ከተማ ብቻ ነው ሰዎቹ ገብተው በቃ አንወጣም ያሉት ማለት ነው። ደቡብ ምስራቅ ስመጣ ትንሽ ጨመር ያደርጋል። ሀገረ ሰላምና ደጉዓ ተንቤን ታውቀው ይሆናል አንተ። አዲ ጉደም፣ ህንጣሎ፣ በቃ እነዚህ ናቸው። መቀለ 7 ክፍለ ከተማ አለ። ሓድነት ነው የከተማውን በሚመለከት ያው ተሽሞ ስራውን የጀመረ ከንቲባ ነበር። በኋላ ፖሊስ መጥቶ ዘጋው፣ ማንም አልገባበትም። እሱ ነው የነበረው። ስለዚህ በብዛት ደቡብ ውስጥ በዚህ ደረጃ ገና ችግሩ ወደ ሰራዊት ነው የዘጋው። ፖሊስ ነው መጀመሪያ መጥቶ ምንድነው ያሸገው? ፖሊስ አሸገው። ከዛ በኋላ ሰራዊቱ በሁለቱም ወገን ችግር እንዳይፈጠር ብሎ ጥበቃ ቆመ። እኔ ልግባ በሚል የሰው ህይወት ደም እንዳይፈስ በሚል ጥበቃ ቆመ፣ ችግሩ እስኪፈታ ድረስ ማለት ነው። ምን መሰለህ አሁን በዜና ላይ ወይም ከዚህ ከትግራይ ወጣ ብለህ ነገሩን ስስመው ምን ሆነ ነው እየታየ ያለው መሰለህ? በቃ ከሆነ አካባቢ የጦርነት ምናምን ተቀስቅሶ ለምሳሌ ከሆነ ቦታ ተነስተው አዲግራት የሚባል አካባቢ በኃይል እንደተቆጣጠሩት ምናምን ነገር እንደዛ ነው የሚመስለው። አዲግራት ሙሉ በሙሉ ቀበሌውን አማኑኤል ላቋርጥ ፈልግ ያለም ይህን እያሉ ያሉት የእናንተ ደጋፊዎች ነን የሚሉ አክቲቪስቶች ናቸው። ሌላውን ወደ ሌላው ብቻ ልንገርህ፣ ለምንድን ነው እኔ ጋር ምን መሰለህ ችግሮችን የሌሎች ችግሮች እኔ እንድመልስ እኔ እንትን አታድርገኝ። እኔ ፋክቱን ብቻ የሚመለከተኝን ማድረግ አለብኝ። ፋክት የምትለው አሁን አዲግራት ውሰድ። አዲግራት ያሉ ቀበሌዎች በሙሉ በምክር ቤት የተመረጡ ሰዎች ያስተዳድሯቸዋል። በደብዳቤ የተጻፈለት ሰው ደግሞ መዘጋጃ ቤት ውስጥ ገብቷል፣ ወይም ከተማ አስተዳደር ውስጥ ገብቷል። ምንም አይነት ግንኙነት የለውም ከቀበሌ አስተዳደር ጋር። መምራት አይችልም፣ መስራት አይችልም። ምክንያቱም ምክር ቤቱ ላይቭ ነው፣ በተለያዩ ጊዜዎች ይሰበሰባል። ለቀበሌ አስተዳደሮች ከምክር ቤት ከህገ መንግስቱ ውጭ እንዳይሄዱ መመሪያ አስተላልፏል። ስለዚህ ምንድነው የተደረገው? ያለምንም ኮሽታ የጸጥታ ኃይሎች ህግ የማስከበር እንቅስቃሴ ሲጀምሩ እዛ ውስጥ የነበሩ ሰዎች ቦታውን ለቀው ሄዱ። በምክር ቤት የተሾሙ ሰዎች ደግሞ ቀጥታ ሄደው ያለምንም ኮሽታ ልትል አትችልም። የቆሰሉ ሰዎች አሉ፣ የሞተ ሰው አለ። የአንድ ሰው ህይወትና የተለያዩ ሰዎች የተተኮሰብ የለም። ልንገርህ እሱ እኮ ነው ሆነ ስትመለከተው ነገሩ አዲግራት ነው እያልከን። አዲግራት ስለ አዲግራት ሳይሆን እኔ ማወራው ይኸውልህ አቶ አማኑኤል፣ አሁን እየነገርከኝ ያለኸው አንተ መሬት ላይ ወደ ሌሎችም ልምጣ ፐርሰፕሽን ይኸውልህ እኔ በትግራይ ላይ ቤተሰቦች አሉኝ፣ ዘመዶች አሉኝ፣ ጓደኞች አሉኝ፣ አብሮ አደጎች አሉኝ፣ ተከታታዮች አሉ፣ በስፋት ወደኛ የሚጽፉልን ሰዎች አሉ። ፐርሰፕሽን አሁን አንተ እንደዛ አይደለም ስላልክ በፖለቲካ ውስጥና በእንዲህ አይነት መሰል እንቅስቃሴዎች ውስጥ የሰዎች ግንዛቤ ቁልፍ ጉዳይ ስለሆነ እና በአንጻሩ በኢትዮጵያና ኤርትራ መካከል ሊፈጠር ይችላል ተብሎ ከሚሰጋው ጦርነት አንጻር የተፈጠረ ከባድ ስጋት አለ ነው የምልህ። ያ ስጋት ያሳስባችኋል ወይ? መያዣ መጨበጫ የሌለው ጥያቄዎቹ እኮ ምን መሰለህ፣ አንዱን ሳንይዝ ሌላውን እሱ ሌላ ኢሹ ነው። እሱ የመለስክ ነው። ኢሹ አይደለም። መጀመሪያ የጠየኩህ እኔ እኮ የጦርነት ስጋት አለ ብዬ ነው። ቆይ ልንገርህ፣ ስጋቱን በሚመለከት ጥያቄ አንስተሃል፣ መለስበታል። ምክር ቤቶችን በሚመለከት ያነሳኸው ትናንት የሰጠነውን መግለጫ ያነሳኸው ስፔሲፊክ ጥያቄ አለ። እሱን ማብራራት አለብኝ። ያንን ለአብራራው መንገድ ሲይዝ ሌላውን ጥያቄ እያነሳ መንገድ ላይ ካስገባ ሁሉንም በኮንስቲቱሽን አንድም ሳንመለስ ነው የሚያልቀው ጊዜው። በከተማና በምክር ቤት ደረጃ ያሉ ምክር ቤቶች፣ በወረዳና በከተማ ደረጃ ምክር ቤቶችን የሚመለከት አሁንም የተወሰኑ ናቸው። ይሄንን ለማሳነስ ችግሩን ለማሳነስ አይደለም፣ ጥሰቱንም ለማሳነስ አይደለም፣ እየተሰራ ያለውን ነገርም ትንሽ ነው ለማለት አይደለም። ይሄ ራሱ ችግር ሲፈጠር የቆየ ነገር ስለሆነ ህዝቡ ችግር ውስጥ አይከተውም ማለት አይደለም፣ ህዝቡ ጭንቀት ውስጥ አይከተውም ማለት አይደለም። ይህንን ጉዳይ ምንም ለህዝቡ እርባና የሌለው ወይም ምንድነው ጭንቀት ውስጥ የማይከተው ነገር ነው ለማለት አይደለም። ግን
እኛ ያነሳነው ፋክቱን ነው። ትግራይ ውስጥ በሙሉ የጊዜያዊ አስተዳደሩ ሰዎች የሾማቸው ሙሉ ተቆጣጥረውት እንደቆዩና ህወሓት ተነስቶ ሰራዊቱን ይዞ እየጠረጋቸው እንደሆነ መስሎ የሚታየው እሱ ትክክል አይደለም ብለን ለማብራራት ነው የመጣ ነው። ከዛ ተነስተህ ግን ትናንትም ዛሬም አዲስ አበባ አካባቢ ከዲፕሎማቲክ ማህበረሰቡ ከሚዲያዎች ጋር እየተነሱ ያሉ ጉዳዮች ምናምን አንስታል። የዛሬውን ብቻ ከዲፕሎማቲክ ማህበረሰቡ ጋር በተገናኘ ያነሳውን ነገር ልንገር። የተባለው አቶ ጌታቸውና ዶክተር ጌዶን ከዲፕሎማቲክ ማህበረሰቡ ጋር በመሆን ዋናው ያነሱት ቁልፉ ጉዳይ የፕሪቶሪያ ስምምነት እንዳይፈጸም እያደረገ ያለው ህወሓት ነው የሚለውን ሚስሊዲንግ እና ብሌም ሽፍቲንግ ህወሓት ነው ሳይሆን ከህወሓት ራሱን ነጥሎ የወጣ አንጃ ነው የሚሉት። ከህወሓት ራሱን ነጥሎ የወጣ አንጃ የሚባል ህወሓት ውስጥ የለም አልኩህ እኮ ቅድም። እነሱ ያሉትን ነው እኔ በትክክል ለመጥቀስ ፈልጌ ነው። አንተ እንደፈለክ ያዘውና ለእኛ ከሆነ ጉዳዩ ነው ለእናንተ በለኝና ለእኛ ከሆነ ጉዳዩ እኛ ለምሳሌ ክሱ ለእኛ ከሆነ እኛ እንደዛ እያደረግን አይደለንም እያልን ያለ ነው። አሁን አንተ እኮ ስፔሲፊካሊ እዚህ ላይ ያደናቅፋቸዋል ማለት ትችላለህ። የተፈናቃዮችና የትግራይ ሉዓላዊ ግዛትን በሚመለከት ቅድም የነገርኩህን አቋማችን፣ የዲዲአርን በሚመለከት ቅድም የነገርኩህን አቋማችን፣ ሌሎች ጉዳዮች የህወሓትን የፕሪቶሪያ ስምምነትን የሚመለከቱ ሌሎች ጉዳዮችን ከሆነ ቅድም የነገርኩህን አቋማችን አሁንም ልነግርህ እችላለሁ። ይህንን ማደናቀፍ ነው ብለው ለዲፕሎማቲክ ማህበረሰቡ እየተነገረ ነው ያለው። ኦኬ እንደዛ ብለው ምንድን ላይ ያደርጉ ይችላል? እንደዛ ብለው ኦኬ ነጩን አፍሪካዊንም ምንም ኦኬ እስቲ 100% ትክክል ነው ብለው ይመኗቸው። 100% ትክክል ነው ብለው ይመኗቸው። እነሱ ማመናቸው መሬት ላይ ያለውን ግራውንድ ላይ ያለውን ችግር ይፈቷል? ችግሩ ሌላ የሚሰጠው ፕሮፓጋንዳና ምክንያት ሌላ ከሆነ ምን መሰለው፣ ዋናው ነገር ችግሩ ለመፍታት ፍላጎት የለም ማለት ነው። ያ ነው ትርጉሙ፣ ያ ነው ፖለቲካሊ ያ ነው የሚተረጎመው። የኢትዮጵያ መንግስት የህዝቡ ስቃይ፣ የፕሪቶሪያ ስምምነት ውስጥ ያሉ ችግሮች ከሞኒተሪንግ ኤንድ ቬሪፊኬሽን ቲም ጋር በመሆን የአፍሪካ ፓነል ጋር በመያዝ በስርዓት በመገምገም ትግራይ ውስጥ ችግሮች ካሉ ችግሮችን እንዲቀረፉ፣ የኢትዮጵያ መንግስት ችግሮች ካሉት ችግሩን እንዲቀረፍ፣ ዘላቂ ሰላም ወደሆነ መንገድ እንዲወስደን የሚያደርግ ስርዓትን መሬት ላይ መተግበር ነው እንጂ ትግራይ ውስጥ ያለውን ችግር የማን ችግር እንደሆነ ማንም ሰው ያውቋል። ማንም ሰው የሚስማማበት አይመስለኝም። አቶ አማኑኤል ማንም ሰው ያውቋል ሊባል ይችላል። ቆይማ የታጠቁ ኃይሎችን የማስወጣት ግዴታ የማን ነው? ወንድሜ የአብይ አህመድ ነው ብዬ ነው የማምነው እኔ። ስለዚህ ለምን አልወጡም? ይሄ እኮ ነው ችግሩ። አሁን ጥያቄን በትክክል አላገኘኸውም። ምን ልለም መሰለህ? ይሰማኛል አቶ አማኑኤል አይደለም አሁን እየተባለ አሁን እኮ ቅድም ብዙ ሳትሄድ በፊት ላስቆም ፈልጌ የነበረው የጠየቅኩህ ጥያቄ ስለ ህዝብ ስጋትና ስለ ፖለቲካዊ ትኩሳት በጣም መጦዝ ነበረ። አሁን እኔ እያልኩ ያለሁት የአብይ አገዛዝ ራሽናል አክተር ነው ብላችሁ እንደማታምኑ ተስፋ አደርጋለሁ። ግን በተለያየ ጊዜ እየተሰጡ ያሉ ምልክቶች ህዝቡ ወደ ከፋ ጭንቀት እንዲገባ የሚያደርግ ነው። በተጋሩም መካከል እኔ ስመለከተው ይሄን የሚጋሩ ብዙዎች እንዳሉም አምናለሁ። አንተ አይደለም ልትል ትችላለህ፣ ግን እኔ እንደዛ ነው የማስበው። በጣም ከባድ የሆነ መከፋፈል አለ። ትናንት መቼ ነው ከብራከሾ ጋር ስትነጋገሩም የትግራይን የፖለቲካ አንድነትና ህብረት በተመለከተ አንስተሃል። ስለዚህ አሁን እናንተ እስካሁን በሄዳችሁበት መንገድ ለመቀጠል ነው ወይ የምታስቡት? ልክ ሌሎችን ያድርጉ ብላችሁ እንደምትጠይቁት ሁሉ እናንተም ኮምፕሮማይዝ ለማድረግ ፈቃደኛ ናችሁ ወይ? ምን አዲስ አካሄድ ለመከተል አስባችኋል? አሁን ካለው ይሄንን ልመጣልህ ነበር እኮ ቴዲ፣ ሌሎች ጥያቄዎች እየመለስኩ ስለነበር ነው እንጂ ይሄ ትክክል ነው ማለት ትግራይ ውስጥ በሰለጠነ መንገድ ትግራይ ውስጥ ያሉ ችግሮችን ፖለቲካዊ ችግሮችን መፈታት አለባቸው። ስለዚህ ህወሓትንም ማየት ያለበት ችግር ካለ ጠረጴዛ ዙሪያ ላይ ተቀምጦ በሰለጠነ መንገድ ችግሮችን ያያል። በሌሎች አካላት ችግር ካለም እነዛ አካላት ችግራቸውን መፍታት አለባቸው። ዋናው ነገር ምን መሰለ፣ እውነት ላይ የተመሰረተ የትግራይ ብሔራዊ ጥቅምን መሰረት ያደረገ በፕሪንሲፕል በመርህ የትግራይን ህዝብ ችግር የሚፈታ ጉዳይ ላይ ቁጭ ብሎ ተነጋግሮ ቤት ዘግቶ መፍታት፣ ብሔራዊ አንድነትን መጠበቅ። ህወሓት እኮ ምን መሰለ፣ ህወሓትን የሚመለከቱ ጉዳይ የፖለቲካ ጉዳዮች ፖለቲካሊ አንድ ላንሆን እንችላለን ነው። አንድ የሚያደርጉን ጉዳዮችም ሊገኙ ይችላሉ፣ አላውቅም፣ ግን አንድ ላንሆን እንችላለን፣ ችግር የለውም። ግን የትግራይን ብሔራዊ ጥቅም በሚመለከት ግን አንድ የምንሆንባቸው ነገሮች አሉ። ስለዚህ እዛ ጋር ተወያይተህ የትግራይን ብሔራዊ ጥቅም ማስጠበቅ ይቻላል። ስለዚህ እኛ በብሔራዊ ጥቅም ላይ ተወያይቶ በሰለጠነ መንገድ ለመፍታት የሚያስችል ማንኛውንም መንገድ ክፍት ነው። እሺ፣ ስለዚህ በዚሁ መሰረት ለምሳሌ ጊዜያዊ አስተዳደሩ በአዲስ መልኩ ምልአተ ብሔሩን እንዲመስል ተደርጎ መዋቀሩን፣ ይህንን ለማድረግ ደግሞ ብሔራዊ ጉባኤ መጠራቱን ትቀበላላችሁ ከዚህ በኋላ? አሁን ምን መሰለ፣ አሁን ምን አደረግክ መሰለ፣ እኔ ወደ ጠረጴዛ መጣኸኝና በሰለጠነ መንገድ ሲፈታ በዝርዝር የሚታዩ ጉዳዮችን ማንሳት ጀመርክ ማለት ነው እኮ። ትቀበላላችሁ ወይ ነው እኮ ሲምፕል ጥያቄ። ይሄን እንደዛ አይደለም። አንተ ምንድነው ማድረግ ያለብህ? ወደዚህ መልስ ውስጥ አልገባም። ምንድነው የሰለጠነ መንገድ በመጠቀም የትግራይን ብሔራዊ ጥቅም መሰረት ያደረገ ችግርን የመፍታት
መንገድ እንከተላለን ካልኩ የሰለጠነ መንገድ ስትል የሰለጠነ መንገድ ስትል በሰለጠነ መንገድ ከመፍታት መንገዶች አንዱ ነገሮችን በኮንሰንሰስ አካታችና ውጤታማ የሆነ አስተዳደር መመስረት ነው ብዬ ስላመንኩ እኔ እንደ ሰለጠነ አግባብ አካልነቱ ይህን ጥያቄ አነሳው። ከዛ አንተ የትግራይ ጊዜያዊ አስተዳደር የህወሓት እና ትግራይ ውስጥ ያሉ አክተሮች ብቻ የነሱ ብቻ መሰለህ እንዴ? የትግራይ ጊዜያዊ አስተዳደር እኮ ወይንም ጋር የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ደግሞ ባለቤቶች አሉት። አሁን ይሄ ይሆናል አይሆንም የምልህ ነገር አይደለም። በፕሪቶሪያ የእናንተን አቋም ለምን አትነግረኝም? እናንተ ሌሎችን ተዋቸውና እናንተ ጊዜያዊ አስተዳደሩ የተዋቀረበት እኔ ያው በርዝ ዲፌክት አለበት ብዬ ነው የማስበው። ግን እስከ ዛሬ ምንም አይነት ትርጉም ያለው ስራ እየሰራ ስላይደለ ብዙ ትርክ ስለፈጠረ የትግራይን አቅም አሰባስቦ መጠቀም ስላልቻልና በጣም ከባድ የሆነ ፖለቲካዊ ቀውስ ስለተፈጠረ በአዲስ መልክ ሪካልብሬት እንዲደረግ የሚቀርብን ጥሪ እናንተ አማኑኤልና ባልደረቦች ትቀበላላችሁ ወይ? እኛ ያለንን አስተያየት ምን መሰለህ? ጊዜያዊ አስተዳደርን በሚመለከት እስካሁን ያለን ሀሳብ ልንገር። ጊዜያዊ አስተዳደሩ በተቋም ደረጃ የፈጠረው ችግር አይደለም ብለን ነው ምናምነው። ተቋማዊ ችግር አይደለም ማለት በርዝ ዲፌክት አለበት፣ ስለዚህ አትቀበሉትም አይደለም የመሳሰሉ ነገሮችን በሚመለከት ከሆነ ነገሩ እሱ የራሳችን ሀሳብ አለ። አቋቋሙን ህጋዊ ግራውንዱን የሚመለከቱ በጣም ብዙ ነገሮች አሉ። እኔም በሆነ ጊዜ በርዝ ዲፌክት አለበት ዲፎርሚቲ አለበት ብያለሁ። ያንን በሚመለከት ከሆነ አሁን ጊዜያዊ አስተዳደሩ የተቋቋመበት ጊዜ የሚቆይበት ጊዜና የቀረንን ጊዜ ሳየው ጊዜያዊ አስተዳደሩ እንደ ተቋም ችግር አለበት የሚል እምነት የለኝም። ጊዜያዊ አስተዳደሩ ውስጥ በርዝ ዲፌክት ካለበት እንዴት ችግር አይኖርበትም? አይደለም በርዝ ዲፌክቱ ምን መሰለህ? በርዝ ዲፌክቱ በጊዜው መፈታት የነበረበትን በርዝ ዲፌክት ይህንን 2 ዓመት ሙሉ የተጓዘበትን አይደለም። እሱ በቃ በሆነ ጊዜ ተፈጠረ። ያንን ችግር በሆነ ጊዜ መፈታት ነበረበት። አሁን የቀረውን እስኪ ንገረኝ። ለምሳሌ በትግራይ የተደረገውን ስምምነት ካየው ጊዜው አልፎበታል። በኢትዮጵያ መንግስት ያወጣውን ህግ ካየህ 6 ወር ይቀረዋል ማለት 2 ዓመቱ አሁን መጋቢት ምን ምርጫው ነው የምትለኝ? የ2018 ምርጫ ነው የምትለኝ? የጊዜያዊ አስተዳደሩ በ359 ቅድም የነገርከኝ እኮ ምን መሰለህ ለ2 ዓመት ነው ጊዜያዊ አስተዳደሩ የሚቋቋመው። ኦኬ አሁን የትግራይ ህዝብ ሊያራዝም የሚችለው ለ6 ወር ነው። ምን መሰለህ 6 ወር ነው የሚቀረው ማለት ነው ህጋዊ። and that's precisely because of that በፕሪቶሪያ ስምምነት መንፈስ መሰረት እስከሚቀጥለው የምርጫ ቦርድ ተከታትሎ የሚያስፈጽመው ምርጫ እስኪካሄድ ድረስ ባለው ጊዜ በውጤታማነት የትግራይን አጀንዳ የሚፈጽም የሁሉም የትግራይ ድምጾች የሚወከሉበት ጊዜያዊ አስተዳደር ቢዋቀር ትቃወማላችሁ ወይስ ትደግፋላችሁ ነው ጥያቄ። አሁን አዲስ ጊዜያዊ አስተዳደር ነው እየጠበቅ ያለው። አዎ ሌላ why not? አሁን ደግሞ ሌላ ዙሪት ጊዜያዊ አስተዳደር ውስጥ እንዲኖር ህዝቡ ይኸውልህ እየሰራ አይደለም። ይሄ ማን የተመረጠው? ወደ ተመረጠ መንግስት እንሂድ ማለት ምርጫ ይምጣ እኮ ነው የምልህ። ታዲያ አሁን ባለው ሜስ ውስጥ የትግራይ ህገ መንግስታዊ ግዛቶች ባልተመለሱበት ድንኳን ውስጥ ምርጫ ልታካሂዱ ነው? እሱ ለምን አመታት ወራት ይቆያል? እሱን ለማስመለስ አይደል የመንግስት ተቋም የመንግስት ስልጣን ያስፈልገናል የምትሉት? ፓርቲ ሆናችሁ ያላስመለሳችሁትና የመንግስት ስልጣን አይደለም አጀንዳዎቹን ለማስፈጸም አይደለም የጊዜያዊ አስተዳደሩን ስልጣን የምትፈልጉት? ጊዜያዊ አስተዳደሩ እኮ ፈጻሚ አካል ነው እንጂ የፌዴራል መንግስት በዲያሎግ የማስገደድ ወይም በፕሪቶሪያ ስምምነት መሰረት ፋንድ ላይ ተቀምጦ ጉዳዮችን በዲያሎግ ለመፍታት የሚያስችል አቅም ይዞ አይደለም እኮ የተቋቋመው። የሚፈጸሙ ነገሮች እኮ ጊዜያዊ አስተዳደር የሚፈጽመው። የጊዜያዊ አስተዳደሮቹ ማንዴቶች ምንድን ነው? የኢትዮጵያ መንግስት ለመፈጸም ፈቃደኝነት ከሌለው ጊዜያዊ አስተዳደሩ እኮ አንገቱን ይዘህ ልታስገድደዋችን። የኢትዮጵያ መንግስት የመፈጸም አዝማሚያ እንዲያሳይ መደረግ ካለባቸው ነገሮች መካከል ብለህ አንተም ራስህ በተደጋጋሚ የምጠቅሰው ምንድን ነው? የትግራይን የድርድር አቅም ማሳደግ ነው አይደለም? የትግራይን የድርድር አቅም ለማሳደግ ደግሞ አካታችና ውጤታማ አስተዳደር ቢኖር የትግራይን ኮዝ ይረዳል እንጂ ምን ጉዳት አለው? ከእናንተ ስልጣን ሊሸርፍ ካልሆነ በስተቀር እኮ አካታች አሁን እኮ አላልኩም። አሁንም አካታች አይሁን አላልኩም። እኛ በሆነ ጊዜ አካታች ነው ብለን 51% ወይም 50 ሲደመር 1 ብቻ ህወሓት ይዞ ቀርቶ የተቀረውን አካታች በሆነ መንገድ አከፋፍለዋል ነው። 50 ሲደመር 1 ከወሰድክ በኋላ አካታች ነው እንዴት ትላለህ? በ50 ሲደመር 1 ብቻ መንግስት መስረት ይቻላል? እንዴት ህወሓት ስራውን ይፈጽማል? የጊዜያዊ አስተዳደር ህወሓት ብቻ ነው እንደ ግድ መፈጸም ያለበት? አዎ ህወሓት እኮ የፕሪቶሪያ ስምምነት ባለቤት ሆኖ የፕሪቶሪያ ስምምነት ተፈራራሚ ነው ማለት የሁሉም ነገር ባለቤት ነው ማለት አይደለም። በፕሪቶሪያ ስምምነት መሰረትም ቢሆን የፕሪቶሪያ ስምምነት ለህወሓት የማስፈጸም ስልጣን አልሰጠም። ምክንያቱም ቅድም ተነጋገርን እኮ የአንቀጽ ይሄ የጊዜያዊ አስተዳደሩ አወቃቀርን በተመለከተ ያለው አንቀጽ የስልጣን ክፍፍል አንቀጽ አይደለም። የስልጣን ክፍፍል አንቀጽ ስላይደለ እሺ ቀጥል። እሱን አይደለም ፕሪቶሪያ ስምምነት ውስጥ 1 2 3 4 5 ተብለው በትግራይ ደረጃ ሊፈጸሙ የተቀመጡ ግዴታዎች ማን እንዲፈጽማቸው ነው የተቀመጡት? የፕሪቶሪያ ስምምነትን በጣሰ መልኩ የተቋቋመው ጊዜያዊ አስተዳደር እንዲፈጽማቸው አይደለም፣ ህወሓት እንዲፈጽመው ነው የተቋቋመው ነው የምልህ። ለምን አንተ የህግ ሰው አይደለ እንዴ? ቆይ ነጥለህ ለምን ታነባለህ አንድን አንቀጽ? ስምምነትን ማንበብ ያለብህ ኢንሳይሪቲ ነው። ኢንትሪም አድሚኒስትሬሽንን በተመለከተ እነዛ ለኢንትሪም አድሚኒስትሬሽኑ እንዲያስፈጽማቸው የተቀመጡት ግዴታዎች መካከል
ኦኬ የትግራይ አጀንዳዎች ያስፈጽማቸው የተቀመጡ ግዴታዎች የሉም ነው የምልህ። የት አለ? ሁልጊዜ የምጠቅሷቸው 5 አጀንዳዎች አሉ። 5 አጀንዳዎች እኛ ትግራይ ውስጥ በኮንፈረንስ የሰጠነው ነው። በኮንፈረንስ የሰጠነው የሰላምና ጸጥታ፣ ቆይ ልንገርህ፣ የሰላምና ጸጥታ፣ የጄኖሳይድ ጉዳይ፣ የፕሪቶሪያ ስምምነት የሚፈጸሙ ጉዳዮች፣ የሚቀጥለውን ምርጫ የማሸጋገር ጉዳይ፣ የሪከቨሪ ኤንድ ሪኮንስትራክሽን የምንላቸው ትግራይ ውስጥ በኮንፈረንስ ደረጃ ተስማምተን ያስቀመጥናቸው ናቸው። አሁን ከሱ እንነሳ። አቶ አማኑኤል ቆይ ከሱ እንነሳ። ይሄንን ለጊዜያዊ አስተዳደሩ ሰጣችሁ፣ በጊዜያዊ አስተዳደሩ በኩል እንዲፈጸሙ አይደል? ኤግዛክትሊ ኦኬ። አሁን ያልከለው አሁን እንዲፈጸሙ የተቀመጡት ፕሪቶሪያ ስምምነት በጥሬው እንዲፈጸሙ የተቀመጡት ማን ይፈጽማቸዋል? ከነዛ አጀንዳዎች የፕሪቶሪያ ስምምነት ላይ ካሉት ጋር ይጣረሳሉ እንዴ? በኮንፈረንስ ሰጠናችሁ። ቴንኪው። ስለዚህ እኔ እያልኩ ያለው የምለውን ላስረዳ። አቶ አማኑኤል ጊዜያዊ አስተዳደሩ በአሁኑ ወቅት ሊኖር የሚችለው የትግራይ መንግስታዊ ስልጣን ከሆነና የትግራይን አጀንዳ ዋና ዋና የሚባሉ ክሪቲካል አጀንዳዎቹን ለማስፈጸም የማሰባሰቢያ የጋራ መሬት መሆን የሚችል ከሆነ ስለሆነ ምን እንደዛ ነው ማለት የጊዜያዊ አስተዳደሩ ውጤታማና አካታች እንዲሆን ሁሉም የትግራይ የፖለቲካ ኃይሎች በምልአት የሚሳተፉበት እንዲሆን ማድረግን የህግ ጊዜያዊ አስተዳደሩን ሪካሊብሬሽንን የምትቃወሙት ለምንድን ነው? ባጭሩ መልስልኝና እናጠቃል። የመጨረሻ ጥያቄ ባጭሩ መመለስ ሳይሆን እኔም ማብራራት አለብኝ ወንድሜ። ምንድን ነው እያልኩ ያለሁኝ? እሺ አብራራ። በፕሪቶሪያ ስምምነት ውስጥ የተቀመጡ ግዴታዎች ፈጻሚ አካል በትግራይ በኩል ማን ነው? በፕሪቶሪያ ስምምነት ውስጥ የተፈጸሙ ግዴታዎች የሚፈጸሙት በትግራይ በሚገኝ መንግስታዊ አካል በኩል አይደለም። እሱ ነው ችግሩ። አላወቅንም። ለምን በአሳምሽን ትወስዳለህ? በትግራይ በአሳምሽን አይደለም፣ በአሳምሽን ሳይሆን ምን መሰለህ፣ በፕሪቶሪያ ስምምነት የተዋዋሉ አካላትና የሚፈጸም ግዴታዎች በእነዚህ ተዋዋይ አካሎች ናቸው የሚወድቀው። በፕሪቶሪያ አግሪመንት ፓርቲስ ነው የሚወድቀው። ህወሓትና የኢትዮጵያ መንግስት ናቸው። ህወሓት ደግሞ ወደ ትግራይ ሲመጣ በትግራይ በኩል የሚፈጸሙ ግዴታዎችን ለመፈጸም የሚያስችለውን ጊዜያዊ አስተዳደር ካላቋቋመ ማን ሆኖ ይፈጽመዋል? እያልክ ያለኸው በዚህ መሰረት ትጥቅ የሚያስፈታው ፓርቲው ነው። የዳግመ ምናምን መልሶ ማቋቋም ስራ የሚሰራው ፓርቲው ነው። ተፈናቃዮች በመመለስ ሂደት ውስጥ ከፌዴራል መንግስቱ ጋር ተባብሮ የሚሰራው ፓርቲው ነው እያልክ ያለኸው። ቆይማ ፓርቲው ኃላፊነት ወስዶ ወደ ትግራይ ከመጣ ለመፈጸም የሚያስችለውን ጊዜያዊ አስተዳደር የማይመራ ከሆነ ግዴታዎችን ተቀብሎ መፈጸም አይችልም። እሱን እንዳያደርግማ ስፔሲፊካሊ በፕሪቶሪያ ስምምነት ተከልክሏል። ምክንያቱም ከብልጽግና ጋር ቃል በቃል አይደል የሚለው ኢንትሪም አድሚኒስትሬሽን ከብልጽግና ጋር ለማዋቀር እንድትነጋገሩ አይደል የሚጠይቀው? ወዲያው እንድታቋቁሙ ለምን ማንዴት አልሰጣችሁም ታዲያ? እንደዛ ከሆነ ስታብሊሽ ያደርጋሉ ነው የሚለው እያልኩ እኮ ነው። አይደለም ይነጋገራሉ፣ ስለማቋቋም ይነጋገራሉ ነው የሚለው አይደለም ወይ? ማለት አንተው ከፈለክ እሺ የትግራይ የሚቋቋመውን ጊዜያዊ አስተዳደር ህወሓትና የፌዴራል መንግስት ፖለቲካል ዳያሎግ ያደርጋሉ አለ። ለማቋቋም ኢንክሉሲቭ ያደርጉታል አለ። እሺ ኢንክሉሲቭ ያደርጉታል አለ። ኦኬ ህወሓት ደግሞ ትግራይን ወክሎ በፕሪቶሪያው ስምምነት መሰረት ግዴታዎችን የተቀበለ ድርጅት ነው። ስለዚህ ትግራይ ውስጥ የሚቋቋመውን ጊዜያዊ አስተዳደር ኢንክሉሲቭ ማድረግ አለበት። ኢንክሉሲቭ ሲያደርገው የተሰጡትን ግዴታዎች ለመፈጸም በማያስችለው ፖዚሽን ነው መሆን ያለበት ወይስ ለመፈጸም በሚያስችለው ፖዚሽን? እኛ ጊዜያዊ አስተዳደሩን ስናቋቁም መጀመሪያ 50% ፕላስ 1 ለጊዜያዊ ለህወሓት እንዲሆን የተስማማ ነው። በኮንፈረንሱ የተስማማ ነው። አሱም ያደረግነው ህወሓት ከኢትዮጵያ መንግስት ጋር ፖለቲካል ዳያሎግ እያደረገ የሚፈጸሙ ግዴታዎችን ይዞ ሲመጣ በፕሪቶሪያ ስምምነት መሰረት በደረቁ የሚፈጸሙ ግዴታዎችን ለመፈጸም የሚያስችለውን ጊዜያዊ አስተዳደር በአብላጫ ድምፅ ለመወሰን የሚያስችለው ምቹ ሁኔታ መፈጠር አለበት። አለበለዚያ ምን ይሆናል? በየፊናው የተበታተነ አንድ ላይ የተሰባሰበ ይሆንና የሚፈጸሙ ጉዳዮችን ሲኖሩ ስምምነት ሳይደረሱ ህወሓት ፖለቲካል ዲያሎግ ያደርጋል፣ ግን ደግሞ ይፈጸም አይፈጸም ትግራይ ውስጥ ምንም አሹራንስ የለው። እንደዚህ አይነት ታሪክ ነው። እሺ ትግራይ ስትንዳንገባ ነው አያይዤ መጨረሻ የፖለቲካ ፓርቲዎች የምሁራን የምንድነው የሰራዊት ምናምን ተብሎ በዛ ደረጃ እንዲሸነሸን ተደረገ። እሱ አካታች አይደለም። በሁሉም ምርጫማ ለማካተት አይደለም፣ ምርጫ ለማካተት አይደለም የሚደረገው፣ ስልጣን ለመውሰድ ነው። አሁን ከምርጫ በመለስ ያለ መፍትሄ ስላስፈለገ ነው ይሄ ፕሮሰስ እየተጠየቀ ያለው። ኤኒዌይስ በመጨረሻ በአሁኑ ወቅት በትግራይ የእናንተን በአጠቃላይ እናንተ ሁለታችሁ የህወሓት ቡድኖችም ሆኑ እነዛም ህወሓተኛ ነን ስለሚሉ ነው እና አንተም ከባልደረቦችህ ጋር በትግራይ ውስጥ በአሁኑ ወቅት ነገሮች በእናንተ አብላጫ ድምፅ ወይም በእናንተ ብቻ እንዲወሰን የማይፈልግ ሰፊ ወጣት መኖሩን ትቀበላላችሁ? በትግራይ ያለው ፖለቲካዊ እውነታ መለወጡን ትቀበላላችሁ? ትግራይ ውስጥ ያለውን የፖለቲካ ምህዳርን በሚመለከት ዲሞክራሲው ሰፍቶ ፖለቲካል ካልቸሩ ተቀይሮ ሁሉንም ፓርቲዎች ወይም በፖለቲካ ውስጥ መሳተፍ የሚችል ማንንም ሰው በፖለቲካ ውስጥ ተሳትፎ ዲሞክራሲያዊ በሆነ መንገድ ምህዳሩን ሰፍቶ አካታች የሆነ ምርጫ ማንንም ሀሳቡን ገልጾ ምርጫ ተደርጎ ዲሞክራሲያዊ የሆነ መንግስት እንዲኖር ትግራይ ውስጥ እንቀበላለን።
ጥያቄ እሱ አልነበረም። ጥያቄ እሱ አልነበረም። እና ምንድን ነው በትግራይ ውስጥ በአሁኑ ወቅት ስላለው ማህበረ ፖለቲካዊ መሰረት ስጠይቅህ በትግራይ ውስጥ በአሁኑ ወቅት እናንተ የምትሄዱበት መንገድ ትክክል አይደለም፣ በጣም ከፍተኛ ለውጥ ያስፈልጋል ብሎ የሚያምን የእሱ ህይወትና ዕጣ ፈንታ በእናንተ አብላጫ ድምፅ ወይም በብቸኛ ውሳኝነት እንዲወሰን የማይፈልግ ሰፊ ወጣት መኖሩን ትቀበላላችሁ ወይ? አለ። እኔ በተለያዩ እንቅስቃሴዎች የማየው አለ። ይሄ ምን ማድረግ አለበት? ይሄንን ማለት አያለሁ። በጣም ሰፊ የሆነ በህወሓት ላይ ተቃውሞ አለ። በህወሓት አመራሮች ላይ ተቃውሞ፣ በተለያዩ መንገዶች የተለያዩ ሀሳቦች ሲነሱ አያለሁ። ይህንን በምንድን ነው የሚስተናገደው ነው? ቅድም ኮስ ነው ማለት የሚስተናገድበት። አሁን አንተ የምታስተናግድበትን ስርዓት ምን አደረግከው መሰለህ? የምታስተናግድበትን ስርዓት አሁን እጃችሁ ላይ ያለውን ነገር አካፍሉ ነው የምትለኝ ማለት። ለምሳሌ ህወሓት ነው። ህወሓት የፖለቲካ ድርጅት ነው። የፖለቲካ ድርጅት ሆኖ 100% ይሁን 50 ሲደመር 1 ይሁን 7% በፖለቲካዊ ስልጣን ከህዝብ ተረክቦ የሚለውጥ ሀሳብ አለኝ ብሎ የተቋቋመ ድርጅት ነው። አሁን ግን ስልጣኑን የያዘው በምርጫ አይደለም። ቆይ ልንገርህ፣ ህወሓት በምርጫ ነው። ይሄ ጊዜያዊ አስተዳደሩ የምትል ከሆነ በየትኛው ምርጫ በፕሪቶሪያው ስምምነት ነው ብያለሁ። በየትኛው ምርጫ ህወሓትን የሚቃወም ሰው ምን ያደርጋል መሰለህ? የህወሓትን ጠቅላይነት የህወሓትን እንደዚህ የሚል አካል ካለ ምን ያደርጋል መሰለህ? ይደራጅና የፖለቲካ ፓርቲ ያቋቁምና ህወሓትን ዲሞክራሲያዊ በሆነ መንገድ በምርጫ ይጠርገዋል። መጀመሪያ እናንተ በምርጫ ላይ ስልጣን ላይ ወጣችሁ። አሁን እኮ በምርጫ ምክንያት አይደለም ስልጣን ላይ ያላችሁት ብያለሁ እኮ። የትኛውን ምርጫ ነው እየጠቀስክ ያለኸው? ነለንድ ቮይት ተደረገ አይደለ ወይ? የጊዜያዊ አስተዳደሩ ነው የምትለው አይደለም። አሁን እናንተ እጅ ላይ ያለው ስልጣን ከየትኛው ምርጫ የተቀዳ ነው? ከቅድም ጀምሮ እኮ በወረዳ በከተማ በቀበሌ ያለውን ስልጣን ካልክ በምርጫ እሱ ያለመቀበል መብት ነው። በ2007 ምርጫ ያንተ መብት ነው። እኔ ደግሞ በምርጫ የተደረገ ነው እያለሁ። የጊዜያዊ አስተዳደሩን በሚመለከት ከሆነ ደግሞ ከኢትዮጵያ መንግስት ጋር ባደረግነው የፕሪቶሪያ ስምምነት መሰረት መጨረሻ ያንን ሲቋቋም ተስማምተን የጠቅላይ ሚኒስትሩ የወሰድንላቸውን ፕሬዚደንት ተቀብለው የተስማማንበት ነው። ይሄ እስካሁን ትግራይ ውስጥ ያለው ጊዜያዊ አስተዳደር ከፌዴራል መንግስት ጋር ተስማምተን ያቋቋም ነው። ችግር ገጠመው ወይ? አዎ ችግር ገጠመው። ይህንን እንዴት ይፈታል? አሁንም በውይይት። ኦኬ፣ እሺ፣ አመሰግናለሁ። አሁን እንግዲህ ወይዘሮ ፈትለወርቅ በቅርቡ ስትናገር አንድ ሚዲያ ላይ ትግራይ የጦርነት አውድማ እንድትሆን አንፈቅድም እና ያ የማይሆንበትን ሁኔታ ለማረጋገጥ አስፈላጊውን ዝግጅት እናደርጋለን አይነት ስሜት ያለው አስተያየት ስትሰጥ ሰምቻለሁ። እና በአሁኑ ወቅት በህወሓት ውስጥ እነዚህን ጉዳዮች በእናንተ ህወሓት ውስጥ እነዚህን ጉዳዮች ትነጋገሩባቸዋላችሁ ወይ? ሪሊ ሊመጡ ለሚችሉ ሴናሪዮዝ፣ በማንኛውም ጊዜ ሊፈነዱ ለሚችሉ ሴናሪዮዝ ትግራይን የማዘጋጀትን ጉዳይ በተመለከተ ታሰላስላላችሁ ወይ? አብሮ የፕሮግራም ለውጥስ እስከዛሬ አድርጋችኋል ወይ? ለመጨረሻ ጊዜ ህወሓት ፕሮግራሙን ያሻሻለው መቼ ነው? ማለት አላስታውስም። እኔ በኋላ ስለገባሁኝ ይመስለኛል 94 አካባቢ የታድሶ መስመሩ ሲሻሻል ነበር መሰለኝ ፕሮግራሙን ለመጨረሻ ጊዜ የተስተካከለው። አይደል ነው። እንደዛ ነው። ፕሮግራም ሳታሻሽሉ ነው እንደ የለውጥ ኃይል ነን የምትሉት? የራሳችሁን ፕሮግራም እንኳን ሳትለውጡ ምንድን ነው ማለት? ለማዳመጥ ትንሽ ትዕግስት እያጣ ነው ቴዲ። ይህን እኮ በኋላ እኔ ከመለስኩኝ በኋላ እሱን ማለት ትችላለህ። የፕሮግራም ጉዳይ ስለጠየቀኝ ነው። ስለዚህ ለረጅም ጊዜ ያልተሻሻሉ መለወጥ ያለባቸው ያልተለወጡ መቀጠል ያለባቸውንም ተፈትሸው እንዲቀጥል ያልተደረገበት ሁኔታ አለ። ያለፉት 5 ዓመታት እንደምታውቀው ነው ጉዳዩ። ከጦርነቱ በፊትም ቢሆን ከኢህአዴግ ከወጣን በኋላ ህወሓት የራሱን መንገድ ሲይዝ ትግራይን ማዕከል አድርጎ እንዴት ነው ሪፎርም ማድረግ ያለበት የሚል ሀሳብ ጀምሮ ነበር። በጣም ብዙ ሀሳቦች ጀምሮ ነበር። ከዛ ጦርነት መጣ። ከጦርነቱ በኋላ ደግሞ ሪፎርም መደረግ አለበት ህወሓት በሚል ብዙ ስራዎችን ስንሰራ ያው ችግር ውስጥ እየገባን ሩቲን በሆነ ስራዎችን ተጠምደን ብዙ ጊዜ ተቃጥሎብናል። አሁን ባለፉት ወራት በተለይ ከጉባኤው በኋላ በህወሓት ውስጥ የፕሮጀክት ኦፊስ አቋቁመን የፕሮግራም ሪፎርም ስራዎች በአጠቃላይ እየሰራን ያለ ነው። ስለዚህ ጦርነቱ ወይም የጄኖሳይድ ጦርነቱ ያመጣውን ሁኔታ አለ። እሱን ተመልክቶ መሻሻል ያለባቸው ጉዳዮች አሉ። ከጊዜ አንጻር የህዝቡን ማህበራዊ፣ ኢኮኖሚያዊ ጉዳዮች፣ ፖለቲካዊ ብዙ ነገሮችን መሰረት አድርጎ አመራሩን ማዕከል አድርጎ መሻሻል ያለባቸው ነገሮችን የሪፎርም ስራዎች ይሰራሉ። ስለዚህ ሪፎርም በሚመለከት ያነሳው ይሄ ነው። ስለዚህ ያንን ሳታደርጉ ነው ወይ የለውጥ ኃይል ነን የምትሉ? የህወሓት የለውጥ ኃይል እንደሆነ ማንም ያውቃል። ምን መሰለ ችግሮች አሉ ወይ? በለውጥ ሂደት ውስጥ ችግሮች ያጋጥሙታል ወይ? ችግሮችን እያነሳን መናገር እንችላለን። በትግራይ ህዝብ በአጠቃላይ ከድህነት የማውጣት አይደል ዋናው ችግሩ? ድህነት አይደለም? ድህነት ድንቁርና ነው። ከዛ ለመውጣት ያደረገውን ጉዞ የለውጥ ኃይል ሆኖ በጣም ረጅም መንገድ ሄደዋል። በየጊዜው ነገሮችን እየፈተሸ ለውጡን በአስፈላጊ በሆነ መንገድ በፍጥነት እየመራው ቢመጣ ደግሞ ከዛ በበለጠ መንገድ ይጓዝ ነበረ። ግን ችግሮች አሉ። የለውጥ ኃይልም ሆነ ችግሮች ያጋጥሙሃል። ችግሮች ይኖራሉ ማለት ነው። አቶ አማኑኤል በ23 ዓመት ሆነው ቅድም የጠቀስክልኝ የጊዜ ከለል ተጠቅሜ እንኳን ባሰላው ፕሮግራሙን በተመለከተ ማሻሻያ ካደረገ 23 ዓመት ሆነው። በዚህ 23 ዓመት ጊዜ ውስጥ ደግሞ የአቶ መለስ ዜናዊ ህልፈት አንድ ጥሩ አጋጣሚ ነበር ራስን ለማሻሻል። ከዛ በኋላ የኢህአዴግ ማለት የህወሓት ከአዲስ አበባ
ከማዕከላዊ ስልጣን መውጣትና ወደ መቀለ መሰብሰብ ጥሩ አጋጣሚ ነበረ። የጦርነቱ መነሳት ጥሩ አጋጣሚ ነበረ። ፕሮግራም ከማሻሻል አንጻር በራሱ በጣም መጥፎ ቢሆን ጦርነቱ ስለዚህ ጊዜዎች የማሻሻያ ጊዜዎች የፕሪቶሪያ ስምምነት ከተፈጠረ በኋላ በህዝብ ውስጥ ያለው ትርምስ በጣም የተፈጠረው ችግር በቂ ምክንያት ነበር። ከዛ በኋላ ሰፊ ጊዜ ነበራችሁና ስታቲክ ማንም ያውቃል ስትል ይገርመኛል። ማንን ስትል ማንም ማለትህ እንደሆነ አላውቅም እኔ እና የለውጥ ኃይል ነኝ ስትሉ ምን ለውጣችሁ ነው? አሁንም ስልጣን ወይም ሞት አይደሉ እያላችሁ ያላችሁት ነው። ምን መሰለህ አሁን ባልካቸው ጊዜዎች መለወጥ ሪፎርም መደረግ ያለባቸው ነገሮች ሊኖሩ ይችላሉ። አሁን እኔ ደግሞ ምን ልልህ እችላለሁ እስከ ጠርኖት ጊዜ ወይም እስከ 2010 በነበረው ጊዜ የነበረው የማህበራዊ ኢኮኖሚያዊ እድገቱ እስከ 2010 የነበረውን ማህበራዊ ኢኮኖሚያዊ እድገቱ የሰላም ሂደቱ ችግሮች ባሉበት ማለት ነው የነበሩ ለውጦች በትምህርትን በጤናም በምንም እያነሳው ከሄድኩኝ እኔም ደግሞ አንተ ችግሮቹን በሙሉ መደርደር ትችላለህ፣ እኔም ደግሞ ውጤቶችን በሙሉ ደረደር። ይሄ አይሆንም። እንደዛ እኮ አይደለም። ችግሮችን በሙሉ ማንሳት አይደለም። በተለያዩ ጊዜዎች አንተ በጠቀስካቸው ጊዜዎች ሪፎርም መደረግ የነበረባቸው ነገሮች ይኖራሉ። ያው ይኖራሉ። ስለዚህ እዛ ጋር ችግር ነበረ፣ እኔም እንዳንተም ችግር ነበረ እላለሁ። ልክ ነው። ስለዚህ በዛም ይሄ ነበር ማለት ሙሉ ለውጥ ማለት አይደለም እኮ በየጊዜው እየፈተሹ በፕሮግራሙ ያሉ ችግሮችን እየፈቱ ለጊዜው የሚመጥን መልስ እየሰጡ መሄድ አስፈላጊ አልነበረም ወይ ካልከኝ አስፈላጊ ነበር። እንደዛ ስላልተደረገ እኮ ነው ችግር ውስጥ የገባ ህወሓት። ችግሮቹ ተጠራቅመው በዚህ ደረጃ የሆነ ህወሓት እኮ የተጠራቀሙ ችግሮች ናቸው። ስለዚህ ልክ ነው እልሃለሁ። ስለዚህ ያ መለወጥ ያልነበረባቸው ነገሮች ደግሞ ይኖራሉ። ግን ህወሓት የለውጥ ኃይል መሆኑን በአጠቃላይ በዜሮ ያባዛዋል ካልከኝ እንደዛ አይሆንም። ምክንያቱም በጣም ብዙ ውጤቶች የተመዘገቡባቸው ኤራዎች አሉ። በጣም ብዙ ውድቀቶች የታዩባቸው ነገሮች አሉ። ስለዚህ ሁሉንም አይተህ አንድ ላይ ነው የምታያቸው። ስለዚህ በዚህ ነው የማየው ነው የምልህ። ሁለተኛ ግን ሌላ ያነሳው ጥያቄ ከፈትለወርቅ ጋር በተያያዘ የአካባቢ ሁኔታ በሚመለከት ያለውን ጉዳይ ታስባላችሁ ወይ ታስላስላላችሁ ወይ የሚለውን ነገር አንስታልና እንዴ ህወሓት እኮ የትግራይ ውስጥ ያለ ትልቅ ፓርቲ ነው። ስለዚህ ነገር የማያስብ ከሆነ በራሱ ላይ የመጣ ያለ ችግር እኮ ነው። በህዝቡ ላይ የሚያንጃብብ ችግር እኮ ነው። ስለዚህ ስለ ችግሮቹ ለምን አያስብም? ከዚህ በፊት ሳያስብ ስላጋጠመ ነው አቶ አማኑኤል ጥያቄው እኮ የሚነሳው። ሳያስብ ሳይሆን ምን መሰለህ ሳያስብ ስላጋጠመ አልመሰለንም ነበር የሚሉ ጎበዛዝት ያሉበት ፓርቲ ነው እኮ። ለምን ይሄ ተፈጠረ እንዴት ይሄን አላያችሁትም ሲባሉ አልመሰለንም ነበር። አስቦበት በደንብ ያልተዘጋጀበት በሚል በገልጸው ትክክል ይሆናል። መምጣቱን አናውቅም ነበር ያሉባቸው ጉዳዮች አሉ። አሁን እንግዲህ በደንብ አስባችሁ በማዕከላዊ ከ2011 ጀምሮ ህወሓት ከኢህአዴግ ራሱን አውጥቶ ትግራይ ውስጥ አጥሮ በተደጋጋሚ የሰላም ጥሪዎች ሲያደርግ የመሳሰሉ ነገሮችን ሲያደርግ አላሰበውም ነበር። እናንተ ታስባለህ? አላሰበውም ነበር። ከማዕከላዊ መንግስት ሲገፋ የትግራይን ህዝብ ዋስትናና ደህንነት በተመለከተ በቅጥ አላሰበም ልልህ እችላለሁ። ጦርነት ሊመጣ ሲል በቅጥ አላሰበም ማለት እኮ አልተዘጋጀም ማለት ነው። አላሰበም ማለት ነው። አላሰበም ነው የምለው ለመሰለ እሱ ማለት እሱ ያንተ መብት ይሆናል። ቆይ አቶ አማኑኤል ችግር እንደሚመጣ እያሰብነው ነበር። ጦርነቱን በተመለከተ የጦርነቱን ጠቅላላ ማግኒቲዩድ በቅጥ የተረዳና ሊመጣ ያለውን የዘር ፍጅት መከላከልን በተመለከተ ያላሰበ ድርጅት ነው ልልህ እችላለሁ። ጦርነቱ ከገባ በኋላ ይሄንን የህዝብ መስዋዕትነት ወደ ድል ለማምጣት ውጤታማ የሆነን ስትራቴጂክ መንገድ ማሰብ ያቃተው ድርጅት ነው ብዬ አምናለሁ። ራሳችሁም እኮ ስትራቴጂካሊ ፌል አድርገናል ብላችሁ ነግራችሁናል አይደለም? ከዛ በኋላ ደግሞ አሁን ያለው የትግራይ ክራይሲስ ሊመጣ እንደሚችል አስቦ ለዛ መፍትሄ ለመስጠት ያላሰበ ድርጅት ነው ልልህ እችላለሁ። ስለዚህ ባለማሰብ ቢጠረጠር ሊገርም አይገባም ልልህ ነው። እኔ አይጠረጠርኩ አላልኩም። እሱም የመጠርጠር መብት ነው እያለ እኮ ግን እኔ ድርጅት ውስጥ ሆኜ እንዴት ነው የምታየው ነገሩ ብለህ ከጠየቀኝ ግን ማለት ችግር እንደሚመጣ ወደ ችግር እየገባን እንደሆነ አላሰባችሁም ብትለኝ አይ እሱንማ እናስብ ነበር እልሃለሁ። አይ በዛ ደረጃ ለችግሩን በሚመጥን ደረጃ ዝግጅት አድርጋቸዋል ወይ ግምገማ ላይ ችግር አልነበረም ወይ ማግኒቱዱን እንዳልከው በሁሉም 360 ዲግሪ ተከበን በዚህ ደረጃ የዘር ፍጅት ይፈጸማል የሚለውን በዛ ደረጃ ገምጋም ነበራቸው ወይ ካልከኝ ችግር አለበት። በዛ ደረጃ ገምጋም አልነበረንም። ልክ ነው። ስለዚህ አሁን ስለሚመጣው ነገር እያሰባችሁ ነው። አሁን እያሰላሰላችሁ ነው። በዚህ ደረጃ ካልገመገምከው ደግሞ ያለህን ዝግጅት ችግር ይሆናል። ችግሩ ደግሞ በኃላፊነት የሚወስደው አመራሩ ይሆናል። ትክክል ነው። አሁን በአካባቢው ያለውን ችግር በሚመለከት በኢትዮጵያና በኤርትራ መካከል ያነሳውን ነገር ያሉ የሚታዩ ጉዳዮችን ለትግራይ አደጋ እንደሆኑ እያየናቸው ናቸው። ችግሩ ወደ ችግር እንዳይገባ ነገሩ እኛ ማለት ያለን ሮል በጣም ትንሽ ነው ማለት በእነዚህ ሀገራት ወደ ጦርነትም ሊገቡ ወደ ሰላምም ሊመጡ የራሳችን የሆነ ሮል አይኖረንም ማለት አይደለም፣ ግን በጣም ትንሽ ነው። እኛ ያችን ሮላችንን ለመጫወት የምናደርገው ጥረት በተለያዩ ሚዲያዎች እየገለጽ ነው። ይሄ አካባቢ የጦርነት አውድማ እንዳይሆን ህዝቡ በጦርነት ስለተጎዳ ትግራይ ተመልሳ ወደ ችግር እንዳገባ የትግራይ ህዝብ ተመልሶ ወደ ችግር እንዳይገባ ጉዳዩ በሰላም እልባት እንዲያገኝ የዓለም ማህበረሰብም ይሁን እነዚህ መንግስታትም ይሁኑ ችግሩ በሰላማዊ መንገድ እንዲፈቱት ነው እየጠየቅን ያለ ነው።
ከዚህ ውጭ የሆነ ነገር በሁለቱም ሀገራት ከተከሰተ ደግሞ የትግራይ ህዝብ እዚህ ችግር ውስጥ ገብቶ ሌላ ጆኖሳይድ ሌላ የጦርነት ጦስ እንዳይመጣበት ደግሞ ምን ማድረግ እንዳለበት ደግሞ እንደ ፓርቲ ያስባል ማለት ነው። መልካም። አቶ ጌታቸው ወደ መቀለ መለሳለሁ ብለዋልና ፕሬዝዳንት ጽህፈት ቤት ውስጥ እንዲገባ ትፈቅዱለታላችሁ? እንግዲህ ጽህፈት ቤት እየተቆጣጠር ነው ስላላችሁ የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ፣ የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባል። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበትም ከዛ ውጭ የሆነ ስራም እየሰራን አይደለም እና ለምን በጣም ይህን እንዴት እንደጠየቀኝ አልገባኝም። እሺ፣ በጣም አመሰግናለሁ። ከጊዜ ብዙ ወስጃለሁ። መግቢያችን ላይ እንደጀመርኩት በእኛ በኩል የሚቀርብ ጥያቄ ሲኖር ላለህ መልካም ፍቃድ በጣም አመሰግናለሁ። ሌሎቹ ባልደረቦችም እንዲመጡ ገፋፋቸው። ይሄው አሁን ካንተ ጋር ያደረግነው ነው የሚሆነው። ምንም የሚሆን ነገር የለም እና ይምጡ እና ይናገሩ ለማለት ነው። ቅድም ያልከውንም ለምሳሌ ደብረ ጽዮንን በቀጥታ ልንጠይቀው እንፈልጋለን፣ ጥያቄ ማቅረበናል፣ ግን ወደ አንተ ነው ሪፈር ያደረገው። ስለዚህ እሱም ሌሎቹም አቶ ጌታቸው አሰፋም ወይዘሮ ፈትለወርቅም ሌሎቹም መጥተው እዚህ ላይ አስተያየታቸው እንዲሰጡ መልእክታችን እናደርስልን። የዛሬ ዝግጅታችን ግን በዚህ ተፈጽሟል። በጣም አመሰግናለሁ አቶ አማኑኤል። በጣም አመሰግናለሁ። እኔ መብቴ ነው እየተጠቀምኩ ያለሁኝ። ያው ፈረስ ያልከውን ህገ መንግስት ላይ ያለው የመናገር ነጻነት፣ ሀሳብን በነጻነት የመግለጽ መብት እሱ የመናገር ነጻነት ሰብአዊ መብት ነው። ህገ መንግስት ያውቃል እንጂ አይሰጥም። ዴሞክራሲያዊ መብቴ ነው። ስለዚህ ለእናንተ ደግሞ ሰብአዊ መብት ነው ያውቃለሁ። ብቻ ይህንን መብት ነው እየተጠቀምኩ ያለሁኝ። እነዚህ ሰዎች መብታቸውን ያውቃሉ። ብዙም ምክር የሚጠብቁ አይመስለኝም። ብቻ እኔ ጊዜ ሲኖረኝ እንደዚህ እየቀረብኩኝ አንተ ጋር መነጋገር መጨቃጨቅም እችላለሁ። መብቴ ነው። ሀሳብ ነው። ምንም አይመጣም። ታንኪ ቨሪ ማች። በጣም አመሰግናለሁ። እሺ፣ የተወደዳችሁ አብራችሁን ስለነበራችሁ እናመሰግናለን። ላይክ ሳታደርጉ አትሂዱ፣ ሰብስክራይብ አድርጉ። ይህንን ዝግጅት መደገፍም ትችላላችሁ። በ20241518 ላይ በዜላ በካሻፕ በርኢዮት ኢንክ@gmail.com REYOTINC@gmail.com በፔፓል በመላ ዓለም ለርኢዮት ድጋፍ ማድረግ ትችላላችሁ። የዛሬ ዝግጅታችን በዚህ ተፈጽሟል። ዜናንም በጣም አድርገን እናመሰግናታለን። ቸር ጊዜ ይሆንላችሁ።